ክር ያሰሩ ይገደላሉ በማለት ብዙ ሰው እየገደሉ ያሉ ሰዎች አሉ። ይሄ ይታወቃል እኮ። ይሄንን ልንክድ አንችልም። አሁን እኔ እያልኩት ያለሁት ምንድን ነው፣ በዛ ውስጥ ደግሞ እስላም ሆነው ሙስሊም ሆነው የእስላም ተከታይ ነኝ ብለው አብረው ግን እየገደሉ ያልሆኑ ሰዎች ግን እንዳሉ ማወቅ አለብን። ይህንን ማወቅ አለብን። ጠቅልለን እስልምና ማን ነው ሙስሊሞች በሙሉ እየገደሉን ነው ካልን ነገ የሚለውን ነገር ማሰብ አለብን። ጥንቃቄ ያስፈልጋል። በነገራችን ላይ እኔ ለማቃለል አይደለም ናቸው ኦርቶዶክሳውያን እህቶቻችን ናቸው ብለው መመስከር መቻል አለባቸው። ይህንን ማመን መቻል አለብን። ከዛስ በኋላ ኦኬ እንደዚህ ብለን አሁንም እደግመዋለሁ የሙስሊም ወንድሞቻችንና እህቶቻችን ዛሬም ቢሆን ይሄ አይወክለንም፣ ይሄ እንደዚህ አይነት አስተሳሰብ አይወክለንም ማለት መቻል አለባቸው። ጠቅልሎ ግን ሙስሊም በሙሉ እስልምናን እንደ ሃይማኖት የግድያ ሃይማኖት ነው ማለት ትክክል አይደለም። ይህም ትክክል አይደለም። ስለተናደደን ቁስል አለብን ብሎ ጥፋትን በጥፋት መመለስ አይገባም። አሁንም ቢሆን ገዳዮቻችንን ዝም እንበል አይደለም። በእስልምና ከሳውዲ አረቢያ ገንዘብ እየመጣ ኦርቶዶክስን እናጠፋ ያደርግ ግን ሪስፖንሲብል መሆን አለብን። ለንግግራችን ዝም ብለን የተሰማንን ነገር መናገር የለብንም። ይሄ በጣም ክሪቲካል ታይም ነው። ባይ ዘ ዌይ ክሪቲካል ታይም ነው። አይ ተያይዘን ነጥፋ ከሆነ ያ ሌላ ጉዳይ ነው። ግን አሁንም እላለሁ እንደዚህ አይነት አሁን ለምሳሌ የሚናገሩትን በሙሉ ይሄ ተገቢ አይደለም፣ ልክ አይደለም ብለው መቃወም አለባቸው። ቁጥር አንድ ይህንን ማድረግ ያለባቸው ሙስሊሞች ራሳቸው ናቸው። ሙስሊሞች አይወክለንም ብለው መነሳት መቻል አለባቸው ነው። ሚውት ነህ ዲያቆን፣ ሰላም ላንተ ይሁን። ተሙዬ ሚውት ነህ፣ ሰላም ላንተ ይሁን። አንድ ነገር እሺ፣ ቀጥል። ዲያቆን ያልተረዳኸው ነገር አለ። ኦልሞስት አሁን ለምሳሌ ያክል እኔ አዲስ አበባ ነው ያለሁት። ማንም ምንም እስካሁን ድረስ አልደረሰብንም። አርሲ በሆን ለምሳሌ ያክል ለምን ለቀው አይወጡም እዛ ያሉ ክርስቲያኖች የሚል ሀሳብ ከአንዳንድ ሰዎች ይነሳል። 50 ዓመት የኖሩበትን 100 ዓመት የኖሩበት የልጅ ልጅ ያዩበትን ሰው ወልዶ እንደገና ተወልዶ መነሳት የለበትም። በግልጽ ሚዲያ ላይ እንደዚህ እያወሩ እየሰማን እየገደሉ ነው ያሉት እንጂ እኔ እስልምና ለሁለት ተከፍሎ አይቻለሁ። በእፎይ ውይይት በሀሳብ ሰጥቼበታለሁ። ለምሳሌ ያክል በጣም ጨዋ ከኢትዮጵያ ሕዝብ ጋር ተላምዶ ተጋብቶ የኖረ አለ። ከዛ በኋላ ደግሞ እነሱንም ጭምር ካልጠፉ ብሎ ደግሞ ጽንፍ የረገጠ ደግሞ እስልምና ደግሞ አለ። መግደል ልክ ነው የሚሉ አንድ አይደለም። እስልምና 2-3 እንደተከፈለ ነው ያየሁት። ስለዚህ
እንድትረዳው የሚፈለገው በግልጽ እኛንን እያሉ እየተናገሩ እየሰማን እዚህ ሐሳብ ላይ የአባቶች ዝምታ ውሸት እንኳን ቢሆን እውነት ነው ተብሎ የሚታሰብ ለምቢባል በስብሰባ መካከል ዝምታ ካለ ተስማምቻለሁ ማለት ነው። እስኪ የተስማማችሁ ሲባል እጅ ያወጣል፣ ያልተስማማችሁ ሲባል አልተስማማውም ብሎ እጅ ያወጣል። እጅ ግን ካላወጣ ግን እንደ ተስማማ ተደርጎ ነው የሚቆጠረው። ለዚህም ነው ካለመናገር መናገር የተሻለ ነው ብዬ ማምነው። እጅ ካላወጣ በሁለቱም መካከል አልተስማማምም ተስማማምም ተብሎ አይደለም የሚቆጠረው። ሲኖዶሱ በቁጥጥሬ ነው። በነገራችን ላይ በጣም ፈሪ ነው፣ በጣም ቦቅቧቃ ነው። ራሱን አጥፍቶ ቪዲዮ ምናምን አጥፍቶ ነው የሚያወራው። እንደዚህ አይነት ሰው ወንድ ከሆነ ራሱን ቪዲዮ አብርቶ ከኛ ጋር በሀገርም በምን ተዛምደው የሚኖሩት ማለት እንችላለን። እስልምና ገዳይ ነው ማለት እንችላለን። No, by the way, AB, sorry to cut you off. እቅበተ እምነት ስንሰራ ቁርአን ምን ይላል? ለምሳሌ ቁርአን ላይ ክሊር የሆነ ጂሃድ እንደሚያዝ አማኝ ያልሆነው እንዲገድል እሱ እኮ በደንብ መታወቅ ያለበት የምናምነው ነገር ነው። አብረን የምንሰራው ነገር ነው። እሱ ጋር እኮ አይደለም ችግሩ። መሬት ላይ ያለውን ሙስሊሞች እያወራው ነው። አሁን እኮ ስለ ሀገር እያወራን እኮ ነው። አብረን ስለመኖር እኮ እያወራን ነው። እንደውም የምንፈልገው ምንድን ነው? ቁርአን ላይ ቢጻፍም አልገድልም የሚል ሙስሊም እኮ እንዲመጣ ነው የምንፈልገው አይደለም? ሙስሊም እስካለ ድረስ ቁርአንም ቢያዘኝ አልከተልም የሚል ሙስሊም ካለ ጥሩ እኮ ነው ለሀገር ማለት ነው። ሙስሊም ይሆናሉ ታዲያ እነሱ ዲያቆን ሙስሊም አይደላቸውም። እሱ እነሱ ራሳቸው ይወስኑ። አሁን ግን ሁለት ነገር መለየት ያለብን ነገር አለ። እንደ ሀገር ስንሄድ አሁን ያለው ሪያሊቲ ምንድነው? ሙስሊሞች አሉ፣ ኦርቶዶክሳውያን አሉ፣ ፕሮቴስታንቶች አሉ። ይሄ አይቀየርም። ባይ ዘ ወይ በዚህ ሪያሊቲ ውስጥ አብረን እንዴት እንሂድ? ቲዮሪ እያወራን አይደለም። ፕራክቲካል ኤቭሪዴይ ዴይ ቱ ዴይ ያለውን ነገር እያሰብን ነው። ስለዚህ አሁን እያወራሁ ያለሁት ሙስሊም አንድ ምስኪን እናት ገባ ቁርአንም ሜቢ አንብበውም ላያውቁ ይችላሉ፣ ግን ኢንሻአላህ የሚሉት እናት አብሮ ጠቅልለን እሳቸውም ገዳይ ነን እያልን ነው። በጣም ሪስፖንሲብል መሆን አለብን ስናወራ። we have to be responsible። አስተምሮቱ ምን ይላል? ቁርአን ላይ ምን ይላል? አንድ ጉዳይ ነው እንዳልኩት፣ ያ የተለየ ጉዳይ ነው። ከዚህ ተለይቶ ግን ዴይ ቱ ዴይ ኢትዮጵያ ውስጥ መሬት ላይ ገጠር ውስጥ ያሉት ራሱ እናቶች ምንም የማያውቁት ህፃናትም ሊኖሩ ይችላሉ። ጠቅልሎ እነዚህ ገዳዮች ናቸው ማለት ግን it's irresponsible by the way it's irresponsible። የትኛዎቹ ናቸው እውነታቸውን የማይወክሉት? ምንም የማያውቁትና የማይገሉት ወይስ አውቀው የሚገሉት? I think we're missing each other። አሁን እያልኩ ያለሁት እስልምናን ማን ይወክላል አይወክልም አይደለም። ሙስሊም ነኝ የሚሉ ግን ብዙ ሰዎች አሉ። በዛሬ ጊዜ ብዙ ሰዎች አሉ ሙስሊም ነኝ ብለው የሚከተሉ ብዙዎች አሉ። አሁን ዛሬ ላይ አርሲ ላይ የኛ ሰው ሲገደልብን እየሞተ ስናዝን አውቆስለናል። ቁስል አለ። ሙሉ በሙሉ ሙስሊሞች ጠላታችን ናቸው፣ ገዳዮች ናቸው ብለን ስንናገር ግን we are waging a civil war ሀገሩ ላይ። በጣም ሪስፖንሲብል በሆነ መንገድ ነው ማውራት ያለብን። እንግዲህ ከዚህ በላይ I don't know how else to put it። አይ በቃ እንትን የመጣው ይምጣ ተያይዘን እንውደቅ ከሆነ ይሄ ሌላ ጉዳይ ነው። አንድ ጊዜ መምህር አላየሁም ነበር፣ ላክልኝ ገስት መምህር ልኮልኝ ነበረ፣ አጣሁት። ይቅርታ አላየሁም ነበረ መምህር። ይሄን ድምፅ ላሰማውና ትቀጥላለህ። ኤቢ ድንገት ዲያቆን ያልተረዳው ነገር ሊኖር ይችላል። ቲክታክ ስለሚያወርደኝ ነው።
الله أكبر الله أكبر نجي الله سبحانه وتعالى الله أكبر الله أكبر الله أكبر لازم درجة እያረዱት ድምፁ ይቀጥል። ይህንን ነው እያልን ያለ ነው ዲያቆን። አሁን እነዚህን እምነታቸውን አይወክሉም አትላቸው። እምነታቸውን የማይወክሉት እንደዚህ የማያደርጉት ናቸው። ምክንያቱም ይህንን ነው የሚያዛቸው በቃ። እና እስልምና ገዳይ ነው ልንል እንችላለን። ሙስሊሞች ገዳይ ናቸው አንበለሽ፣ የማያውቁ ሙስሊሞች ተብለው የሚጠሩ ስላሉ። ነገር ግን እስልምና ገዳይ ነው ማለታችን ምንም ጥፋት የለብንም። ምክንያቱም እዚህ አካባቢ የፈጸሙ ያሉት እምነታቸው የሚያዛቸው ነው። እኔ የምልህ ደግሞ በእስልምና እጅ ቁርአን አንብቤ ያለው ብሎ አሁን እየገደሉን ያሉ ሰዎች አሉ። this is clear እኮ ክሊር ነው። አሁን እንግዲህ መፍትሄ ምን ይምጣ ነው። ከዚህ በኋላ ተነስተን ምን ይምጣ፣ መፍትሄው ምን ይምጣ ነው። መፍትሄ ከተፈለገ ኤቢት መፍትሄ ከተፈለገ ሀሳቤን ልጨርስ። ከዚህ በኋላ የምናደርገው ነገር ምንድን ነው ነው ጥያቄው። አሁንም እንዳልኩት መሬት ላይ ያሉ ሙስሊሞች እምነቴን አከብረዋለሁ፣ ወደዋለሁ፣ እስልምናን አልወጣም ግን ኢትዮጵያዊ ነኝ፣ ኢትዮጵያ ውስጥ አለሁ የሚሉ አሉ። ክርስቲያኖችም እንደዚሁ፣ ኦርቶዶክሳውያንም ፕሮቴስታንቶችም እንደዚሁ ማለት ነው። ከዚህ በኋላ አብረን ለመኖር ሙስሊም ነኝ የሚሉ ሰዎች ግድያውን ኡስታዝ እንደዚህ የሚናገሩት አይወክለንም ብለው መውጣት አለባቸው ነው የኔ ፖይንት። እነዚህ ሰዎች አይወክለንም፣ እንደዚህ አይነት ትምህርት አንቀበልም ብለው ሪጀክት ማድረግ አለባቸው። ክርስቲያን ነው የሚሆኑት ዲያቆን። እሱ የነሱ ጉዳይ ነው እኮ አልኩ። እሱ እነሱ ነው የሚጨርሱት ይገባሉ እንጂ እኮ ታዲያ እንዴት ነው አይወክለንም የሚሉት? እነሱ እኮ ናቸው እምነታቸውን የሚወክሉ ገዳዮቹ እያለን እኮ ነው ያለ ነው ዲያቆን። አሁን እንግዲህ ታዲያ like so your proposal is እስልምና ጠላት ነው ብለን እንነሳ? ያንን ማለት እንችላለን። ኦኬ እኔ አነጻጽሩት። ኢስላም በክርስቲያን ሀገርና ክርስቲያን በሙስሊም ሀገር ተመሳሳይ ኑሮ ነው የሚኖር። ወዳጄ ኤቢ ምናልባት እስልምና ላይ ስለምትሰራ ለምሳሌ ወደ ግብጽ መሄድ እንችላለን። ግብጽ ላይ ክርስቲያን የሚገድሉት በማን እጅ ነው? እስላም ነን በሚሉት ጂሃድ እንትን እያወጁ ቤተክርስቲያን ያቃጥላሉ እንደምታውቀው ማለት ነው። እዛው ግብጽ ሀገር ደግሞ እስላም ነን የሚሉት ክርስቲያኖቹ እንዳይሞቱ እነሱን ደግሞ ፕሮቴክት የሚያደርጉ እስላሞች አሉ እዛው ላይ ማለት ነው። ለምሳሌ ቤተክርስቲያን ሲሰራ እስላሞች ክርስቲያኖችን ዞረው ግቢውን ማለት ነው እስከሚሰሩ ድረስ ሌሎች ገዳዮቹ ቢመጡ እኛ መጀመሪያ እንሙት ብለው የተሰለፉም አሉ። እኔ አሁን እያወራሁ ያለሁት መሬት ላይ አብረው ስለሚኖር ህብረተሰብ ነው። ነገሮችን አስፍተን ሪስፖንሲብሊ ማውራት አለብን ብዬ ደጋግሜ የማወራው ለዛ ነው። አይታይዘን እንውጣ በቃ ተናድጃለሁ የመጣው ይምጣ ከሆነ that's another point። ግን አንድ ክርስቲያን አንድ ኦርቶዶክስ ገዳይ ነው ቢባል አንገቱን ለመስጠት ሬዲ ነው። ባለፈው እኮ አይተነዋል አይደል እንዴ? ባለፈው እኮ አይተነዋል። አንድ ኦርቶዶክስ ሰው ሃይማኖት አንተ ገዳይ ነህ መሞት አለብህ መጥፋት አለብህ ቢባል አይ በቃ እንግዲህ ሚዲያ ላይ አንዳንድ ሰዎች ነው የሚሉት አይልም። ሁሉም ለሃይማኖቴ ሞታለሁ አንገቴን እሰጣለሁ ብሎ ነው የሚነሳው። አሁንም እስላም እንደ እስልምና ጠላት ነው ካልከው እንደ እስልምና እንደ ሃይማኖቱን ፕሮቴክት ማድረግ አለብኝ ብሎ ነው የሚቆምልህ። ተያይዘን እንጠፋለን የምለው ለዚህ ነው። ግን አይ በቃ ብዙዎቻችን ኖረናል አይደል? ኢትዮጵያ ውስጥ ብዙ ጊዜ አይተን አናውቅም። ኢየሱስ ጌታ ነው ብሎ ሰው የሚያርድ ሰው አይደለ? ያህዌ አምላክ ነው ብሎ ሰው የሚያርድ ሰው አይተን አናውቅም። አላህ አክበር ብለው ክርስቲያኖችን ሲገድሉስ ልክ አይደሉም አንላቸው። እምነታቸውን እየተገበሩ ያሉት አይወክሉንም የሚሉት ከእምነታቸው ይወጣሉ። ለቤተ ክርስቲያን ገንዘብ የሚሰጡት ኦር ሰዎችን የሚጠብቁት አላህ የሚረግማቸውን ፍጡራን ነው እየጠበቁ ያሉት። ጀስት እምነታቸውን የተወሰነ ስለምናውቀው ከፈለግን ንጽጽር የሚሰሩ ልጆች መስራት እንችላለን እያልን ያለነው እነዚህ ናቸው የእስልምና ወኪል ነው።
አይ ቲንክ ኤቢ ደግሜ እንትን እልሃለሁ። ዕቅበተ እምነት ላይ ቁርአን ምን ይላል? ቁርአን የሚያስተምረው ምንድን ነው ከሆነ ያንን በደንብ መወያየት ያስፈልጋል። ያለውን ነገር አውጥቶ ሰው እንዲማር ማድረግ ይቻላል። that's one point. okay ቁርአኑ actually technically የሚለው ነገር ምንድን ነው ብሎ መወያየት it's one point. አሁን እያወራሁ ያለሁት መሬት ላይ ያለው ምስኪኖች ሙስሊሞች አሉ እዛ መሬት ላይ ምኑንም የማያውቁት ማለት ነው። በግድ እናንተ ከገዳዮቹ መሃል ናችሁ ብሎ ማስቀመጡ ግን it is like I don't know like if you guys have read history civil war እንዴት ክሬት እንደሚደረግ how things happen. it does not help by the way. it does የበለጠ ግድያውን ያስፋፋዋል እንጂ እንትን የሚለው ነገር አይደለም ማለት ነው። ይሄንን ስለ አሁንም ደጋግሜ የምናገረው አርሲ ውስጥ ሲሞት ማን እንደገደላቸው አይታወቅም። ማን እንደሆነ እኮ አይታወቅም። እንደው እኮ አንዳንድ ሰዎች ተደራጅተው ነው እንበል እያልኩ አይደለም። ክሊር የሆነ እስልምና ሊድ እናደርጋለን የሚሉ በኡስታዝ ደረጃ ያሉ ሰዎች ከሳውዲ አረቢያ የሚመጣ በገንዘብ ኃይል ሽሪዓ ላው እናስገባለን የሚሉ ሰዎች እነዚህ በሙሉ ተደራጅተው እያልኩ ያለው ማለት አለባቸው። ይህንን መቃወም አለባቸው። ዲያቆን ይቅርታ እኔ አንዴ ልግባ መሰል በመካከላቸው። አንተ የምትለው ልክ ነው። ፖለቲካል ዋይዝ ትንሽ ኬዎስ ይፈጥራል ኢትዮጵያ ውስጥ ነው። ግን ቁርአናቸው ላይ ያለ የትኛውም ሙስሊም ልክ ነው። ኤቢያውን ሲያወራ ሰምቼዋለሁ። የትኛውም ሙስሊም ንግደል ላይሉ ይችላሉ። ግን ደግሞ ክርስቲያን ከቁርአን ሌላ ቅዱስ መጽሐፍ የሚያምኑትን አንገታቸውን ቁረጧቸው። ቁርአን 8:12 በጣም ብዙ ልሰጣችሁ እችላለሁ። መግደል የእስልምና ነው። ምንም እንትን የለው። ለየት የሚያደርገው ምንድን ነው? በሰላም ይኖራሉ። በሰላም የሚኖሩት ግን እንደ ግብጽ የጠቀስካቸው ዲያቆን ሀገሮች ወይም አንዳንድ ሀገሮች በፍጹም ፈልገውት አይደለም። ኢንተርናሽናል ስለማይችሉ ነው። ከሌላው ዓለም ጋር ሳንክሽን ምናምን እንዳይኖርባቸው ስለሚፈሩ ነው እንጂ እስላም ካፊር የተባለውን ሁሉ ማረድና መግደል ነው የሚፈልግ። አላህ አክብር ብለው አጠገብህ ቢገሉ ምንም ነው የማይመስላቸው። ተው አይሉ። ሁሉም ሙስሊሞች ግን ነፍሰ ገዳዮች ናቸው ወይ? አንስተው ቢላ ይገላሉ ወይ? አይገሉም። ሰውኛ እንትን የሚሰማቸው የተማሩ ሊኖሩ ይችላሉ። በአብዛኛው ግን ነፍሰ ገዳዮች ናቸው። ውሃብያ የሚሉት ደግሞ ኢንተርናሽናሊ በተለይ ኢትዮጵያን ኢስት አፍሪካ ውስጥ በኦርቶዶክስ ቤተክርስቲያን ኃይል ረዥም ዘመን እስላም ሊያረጉት አልቻሉ ማለት ነው። እብራዊት do you personally know any ሙስሊሞች? do you personally know ሙስሊሞች ማለት አንቺ አውቃቸዋለሁ። like your friends እኛ የኢትዮጵያን ሙስሊሞች ናቸው ባይዘወይ ትንሽም ደና የሚያስቡ እንጂ አይ ገብቶኛል። do you have like friends ቤተሰብ ምናምን ሙስሊሞች? I got friends. Oh yeah. Okay. They're fighting with me. They don't care about እንትን ለምን የተወለዳችሁበትን ምረጡ ነው። ገዳዮች ናቸው? No. that's what I'm እንትን ፖይንቴን እያረኩልህ ያለሁት በሰለጠነው በተማረው አካባቢ ያሉ ሙስሊሞች በመግደል እንትን አይሉ ላያምኑ ይችላሉ። ግን ደግሞ አጠገቡ ሲገደል አላህ አክብር ተብሎ ምንም ላይል ይችላል። No, I fully understand. I get what you're saying. Okay, አሁን በዛ የተማሩት ጓደኞቼ በምታያቸው ሄደሽ የእናንተ ሃይማኖት ገዳይ ናቸው ስትይ what do you think is going to happen? ምንድን ነው ሊሉ የሚችሉት? ከነ ማስረጃው ነው የምትነግራቸው። እስቲ ያ ይሉሃል እኮ ላፋቸው። ተያይዞ እንደ ሀገር መቀጠል ይቻላል ብለሽ ታምኛለሽ?
አይቻልም። እሱን ነው የምልህ። ግን ደግሞ ተያይዞ አይቀጠልም ተብሎ ደግሞ ተደራጅተው አርሲ ውስጥ ቤተክርስቲያን ገብተው ሲጨርሱ ደግሞ ዝም ይባልም ብዬ ነው ያላስበው። I don't understand these extremities እና ዝም ይባል ያለ ሰው እኔም ሰው በመገደል አላምንም። አይጋችሁ ግን በጣም አምሮጣ ይገባዋል ነው እንግዲህ። እኔ አሁን እዚህ ጋር ገባህ አይደል? ቆይ ብራዊት ሀሳቤን አስጨርሽኝ። These are called false equivalents አይደለ? ዝም እንበል just ሰውን ከማስከፋት ሰውን ከማሳዘን ዝም እንበል እያልኩ አይደለም አይደለ? ኢቨን አሁን ለምሳሌ አንዳንድ ጊዜ አርሲ ውስጥ ሲገደል አይ ሪመምበር ምንድነው ግብፅና ኢትዮጵያውያን 30 ማርደርስ የዛሬ 11 ዓመት ምናምን መሰለኝ በሊቢያ ሀገር ሲገደሉ መንግስት ነው ሲኖዶስ ምን ብሎ አወጣ? መጀመሪያ ክርስቲያን እንደሆኑ ይታወቅ፣ ሁለተኛ ነገር እስላም እንደሆኑ ይታወቅ የሚል አይነት መረጃ በጣም የሚያሳዝን የሚያሳፍር ንግግር ነው ያመጡት ማለት ነው እምልሽ ከተረዳሽኝ። ስለዚህ ዝም እንበል ያለ ሰው የለም እስልምና ውስጥ። ባይ ዘ ዌይ ከ9/11 በኋላ ትልቅ ሪሰርች ተደርጎ nearly 25% of እስልምና ተከታይ I think across worldwide መሰለኝ in some type of jihad ያምናል። almost 25% ሪሰርቹ ስለቆየ maybe sometime በደንብ ላቀርበው እችላለሁ። 25% is high. I don't remember the exact percent ግን a large majority ደግሞ እሱ ራሱ ቅድም እንዳልሽው አንገተሽን ባያርድም ሰው ሲገደል it's okay ብሎ ደግሞ የሚያምን ትልቅ ቁጥር አለ ማለት ነው። በዓለም ደረጃ እያወራው ነው ያለሁት። ይሄ የሚያሳየው ምንድነው? አንድ ኤቢ ሀሳቤን ልጨርስና እሰጥሃለሁ። ስለዚህ እሺ አንዴ ጨርስና ትቀጥላለህ ወንድም። ስለዚህ ይሄንን ሁሉ የምለው ነገር ምንም blindly እያወራሁ አይደለም። by the way I'm not just like coming here like ምንም እንትን ሳልል አይደለም። 25% በደንብ ተዘጋጅቶ ቢላዋ አንስቶ እገላለሁ የሚል አለ። ከዛ አልፎ ደግሞ በደንብ በሪሰርች እንትን ያለ I forget the exact percent but a large number ሲገደል it's okay የሚል ሐሳብ ያለው እንግዲህ መቼስ ጂሃድ ነው የሚል ኤክስኪውዝ የሚያደርጋለ ማለት ነው። ኦኬ ይሄ ሪያሊቲ ምንድነው የሚያሳየው? there is a major problem. Okay, there is a major problem we have to address. There is a major issue we have to address. ይሄንን ኢሹ ግን እንዴት አድረስ እናድርገው ነው የኔ ፖይንት እኮ። ኢሹ የለም እስልምና ውስጥ as a institution እንደ ሃይማኖት ሳይሆን as an institution ስናየው there is a major problem. major issue አለ። ይሄንን ኢሹ ግን እንዴት ነው አድረስ የምናደርገው? መፍትሄ ምን መጣው ስንል እስልምና እንደ ሃይማኖት ገዳይ ነው ብሎ በመነሳት መፍትሄ ይመጣል ብዬ አላምንም። በታሪክም የታየው እንደዚህ አይነት ሬቶሪክስ የበለጠ ያብሰዋል እንጂ የሆነ በቃ ላይክ እንትን አያደርገውም። ባይ ዘ ዌይ እንደዚህ አይነት ንግግሮች ሪታሊዬሽን ያመጣሉ። እንግዲያውስ እናሳያ እድል ያደርጋል እንጂ አሁን ለምሳሌ ካልከኝ መጥቼ እንግዲህ እንዳቅፈህ አታስብ፣ ሪታሊዬት ነው የማደርገው። that's why I'm saying responsibility ማውራት አለብን ወይ ነው ሰው እየተገደለ በፍራቻ ደግሞ ይሄን ያደርጋሉ ተብሎ ይተዋል ወይ ነው? አንድ ኤቢያን ፖይንት ዲስፕሌይ አድርግለትና አጋችሁ ዶክተር አሁን እያልከ ያለው ገብቶኛል። እንደ ሀገር ዝም ብለን ሙስሊም በሙሉ ገዳይንም አይደለም ግን አንድ ዶን ግድያ ነው። ይሄን በትክክል ልነግርህ እችላለሁ። በጣም ረጅም ዘመን ያለፍንበት ነው። ይሄን ማቆም ከባድ ነው። ቆይ አንዴ ወንድሜ፣ እሺ ምግብ ትናገራለህ፣ ችግር የለው። ትንሽ ከዶክተር ጋር ፖይንቱን ስለገባኝ እንደ ሀገር ሙስሊሞች ገዳዮች ናቸው እንበል ወይ ነው? አይደለም። ግን እስላም ሆኖ ሞትን የሚያወግዝ የለም። ኢትዮጵያ ውስጥ እየመጣ ያለው ደግሞ ውሃብያ የሚባሉት ስፔሻሊ
ሁሉም እንትኖች ሁሉም ውሃብያ ብያለሁ እኔ ውሃብያ አሉ ብዙ አይነት እንትኖች አሉ የእስልምና ሴክቶች አሏቸው የተለያየ እንትን አላቸው ግን ውሃብያ የሚባሉት ሸሪያ ለውን ኢትዮጵያ ውስጥ እናረጋለን ብለው የተነሱ ናቸው። ይሄ የጀመረው ሎንግ ታይም ኤጎ ነው። መለስ ዜናዊ በነበረበት ዘመን ተነስተው ብዙዎቹን ተዋግቷል የኢትዮጵያ መንግስት በዛ ሰዓት ላይ ትዝ ይላችሁ ከሆነ እንቀጥለዋለን ብለዋል። ይሄ ውሃብያ ነው። እንደ ሙስሊሞች በሙሉ አንደም ሙስሊሞች በሙሉ ግን አይቃወሙ። ዛሬ ኦርቶዶክሳውያን ቤተክርስቲያን ተገብተው ሲጨፈጨፉ ፈርተን ዝም ልንል አይገባም። ትክክል ያልሆነውን ትክክል አይደለም ማለት አለብን ነው። እስላም ስለሆኑ ግን አይ እስላሞች ሳንል እከሌ ነው የሚባል ነገር እነሱ ኦርቶዶክስን ሲጨፈጭፉ ዶክተርዬ ምንም እንትን የላቸው እብራዊት እዚህ ጋር በደንብ ስሚ። ዝም እንበል አላልኩም። በደንብ ቅድም እኮ ብያለሁ። እስልምና እቺን የመጨረሻውን ፖይንት ልጨርስና አንድ ጊዜ ተሙ ካለ ተራ በተራ እንነጋገር። አዎ እሺ፣ ቆይ ቤቱን ልምራው። እኛም ሀሳብ አለና እሺ፣ ቆይ አንድ ጊዜ ቤቱን ልምራው። እኔ አሁን እንዳልናገር ያለውበት ሁኔታ አፌን ይዞኛል። በያው በእግዚአብሔር ፊት በጣም ነው እማዝነው። ሙስሊም ገዳይ አይደለም የሚል ሰው ካለ እኔ በጣም ነው የሚገርመኝ። አሁን ካለውበት ነባራዊ ሁኔታ እንዳልናገር አፌን የያዘኝ ነገር ስላለ እስልምና ገዳይ ነው። 4 ነጥብ ቅዱስ ቁርአኑ ላይም አለ ምኑም ላይም አለ። ተሙ እዚህ ጋር አንድ ጊዜ ቆይ ምግብ አንድ ጊዜ እኔ ቤቱን ልምራው። ኢብራሂትና ዶክተር ከጨረሱ በኋላ ኤቢ አለ፣ ዲያቆን አለ፣ ምግብ አለ። በተራ ትቀጥላላችሁ። እኔ ላስበው ይሄን ነገር በቃ ቀጥሉ። እሺ ተሙዬ፣ አዎ ከዶክተር ጋር 1 ደቂቃ ስጡን እንጨርስና ቀጥሉ። እኔ ከዛ በኋላ ዝም ነው ምን መውጣት ካለብኝም ዶክተር ያለውን ነገር እንደንትን አትጻፉ። አይቻለሁ። እንደ ክፋትም አታስቡት። እንደ ኢንተርናሽናሊ እስላም ገዳይ ነው ክርስቲያኖች እንደዚህ በሉ ውጡ እንደዚህ አይደለም እያለ ያለው አናበረታታ፣ እሱን አይደለም ግን ደግሞ ቤተክርስቲያኗን የጎዷት ያቃጠሉ እየሰማሁት አሁን ማለት ሙስሊም እንትን ሲል ድምፅ ያሰማ ነበር። የእውነት ልብ ነው የሚያንቀጠቅጥ። አላህ አክበር እያሉ ሰው ያርዱ ነበር። ይሄ እየመጣ ነው። በቃ ይሄን ተጠንቅቆ መጠበቅ ግድ ይላል። ልክ ነው። ምን አደረጉ? ቤተክርስቲያን ኢየሱስም ድፍረት እኮ ነው። ውጭም እንደው በተጣሉና እንትን ባሉ ይሄ ትክክል አይደለም። በቃ ይሄን መቃወም ግዴታችን ነው። ዶክተር ግን 1 ፖይንት ማድረግ እፈልጋለሁ። አትናገሩ እያለ አይደለም፣ ወይም ሳፖርት እያደረገ አይደለም። ስለ እውነት ከሆነ እያለ ያለው እስላም ብለን ስንናገር ኬዋስ እንዳይፈጠር ኢትዮጵያ ውስጥ ነው። እኔ ደግሞ የምልህ ዶክተር ልክ ነህ አንተ። እኔ ግን መፈራት ደግሞ የለበትም ባይነኝ በአንድ ሳይድ። ለምን እኛ እስራኤላውያኖች እንደዛ ተወጣጥረን ዓለም ሁሉ የፈለገ ይሁን እየተባለ ሁሉ ቦምብና ትምህርት ቤት ሃይስኩል ስንማር አሉ ብዙዎች የሚያውቁ እዚህ ላያችን ላይ ማስክ ይዘን ነው ደብተር ይዘን እንኳን መሄድ የማንችልበት ጊዜ ነበረ። ግን ይሄን ተቋቁሞ በጭካኔ ነው እስራኤል የወጣችው፣ ምርጫ ስለሌለ። በቃ አንዱ ጋር ሰላም ስትሆን አንዱ ጋር ደግሞ ይነሳሉ። ሞትን አይገድቡትም ቁርአናቸው ላይ ስላለ። ይህ ትክክል አይደለም። እዚህ ጋር እንትን የምልሽ ምንድን ነው again ደጋግም የሚለው people tend to be extremes እና ታዲያ ዝም እንበል እንዴ? ምንም አናድርግ እንዴ? ዝም ብለን እንሙት እንዴ? የሚል ነገር ሀሳብ አለና በአርሲ በኩል እኔም ብዙ ቪዲዮዎች ሰርቻለሁ፣ ብዙ ተናግሬያለሁ፣ ወደፊትም እናገራለሁ ማለት ነው። ዝም እንበል አንበል፣ ለምን ዝም እንላለን? አርፈን ሙቱ ሲባል ዝም ማለት የለብንም። ከመንግስትም ጋር ሆነ ከእስልሞች እስላም መሪዎች ጋራም መቃወም መቻል አለብን። አሁንም ደግሞ አለው እየገደሉን ተገዳዮቹ ኦርቶዶክሳውያን ናቸው። ገዳዮቹ ደግሞ በኡስታዝ እና በመሪዎቹ ስር ያሉ ሙስሊሞች ነን የሚሉ ሰዎች ናቸው። it's not like random killing እንደሚባለው። ኦኬ፣ ይሄ በጣም ክሊር የሆነ ጉዳይ ነው። ይሄንን ኢሹ ግን እንዴት ነው ፊክስ የምናደርገው ነው ጥያቄው። ፊክስ የሚደረገው
አሁን በእኛ በኩል ያለው ስራ በሙሉ እንዳለ ማለት ነው። በእኛ በኩል በሙሉ ያለው ስራ እንዳለ ሆኖ ሙስሊሞች ግን ይህንን አልቀበልም ማለት መቻል አለባቸው። is my point። ሙስሊም ውስጥ እስላም ውስጥ ያሉት ሰዎች ይህንን ነገር እንቃወማለን ማለት አለባቸው። this rhetoric ጠቅልሎ አንድ ግሩፕን በሙሉ ገዳዮች ናቸው ማለት አንድ ግሩፕ በሙሉ እነዚህ ጠላቶች ናቸው ማለት this is the recipe for civil war። ከሩዋንዳ ብንማር ከአየርላንድ ብንማር አሁን ደግሞ በእስራኤል ላይ ብንማር ጠቅልሎ ሰብስቦ አሁን እኮ እስራኤላውያን እና ፓለስታይን የሆነው ምንድነው አንዱን ግሩፕ በሙሉ ጠቅልሎ እነዚህ ገዳዮች ናቸው እነዚህ አይደሉም በማለት እኮ የሚመጣ ሐሳብ ነው። Instead, you have to be very critical and accurate in the way you speak. Accurate መሆን አለብን። እሺ አንተ ምን ብንል ይሻላል ዶክተር? አሁን እሺ አንተው ለምትለው እሺ ልበልና ምን እናድርግ? እስኪ አንተው ንገረኝ። ኦርቶዶክስ ቤተክርስቲያን አታክ እየተደረገ ነው፣ እየተገደሉ ነው። እዚህ እኮ ቁጭ ብለን ያልነው ምንድነው? እስልምና ተከፋፍሏል እኮ እያልን ነው። እስልምና ተከፋፍሏል አይደለ? ስለተከፋፈለ አንድ የእስላም ግሩፕ እየገደለን ነው ብለን መናገር እንችላለን። ሌላኛው ግሩፕ ውስጥ ነን ካላችሁ ግን ተቃውሙና አሳዩን ማለት መቻል አለብን። የትኛውን ግሩፕ ዶክተር? የሚገድለው ግሩፕ ብለናል። የሚገድለው ግሩፕ ሲገል አንድ ጊዜ በትክክል እኛንም አሳትፈን እሺ የትኛው ግሩፕ ሲባል እየገደለ ያለው ግሩፕ ሲኖዶሱንም ቅድስት ሥላሴንም ማህበረ ቅዱሳንንም ተቆጣጥሬዋለሁ እያለ ነው ያለው። ይህን ሲያወራ ላይቭ ላይ ነው የሚያወራው። ስለዚህ እኔ ማውቀው እስልምና ነው። እስልምና ደግሞ ቅዱስ ቁርአኑ ላይ እንደሚለው እያየ ነው እያወሩ ያሉትን ነገር ታሙ ወይ ምግብ እንደምን አለልኝ ወንድሜ። ያወከኝ ይመስለኛል። እስካሁን ድረስ ምታገስን መጋቢ አዲስ ቀለም ወርቅ ነኝ። ስላሴ 4 ኪሎ ቅድስት ሥላሴ አማንዬ ጋር የተዋወቅ ነው እና ምን መሰላችሁ እኔ አሁን ሁሉንም ነገር ከመጀመሪያ ጀምሬ መጋቢ ሚውት ኖት ሁለታችሁም ዕብራዊትም ዳዊትም ስትናገሩ በጣም እኔ መሰረታዊውን ነገር ራሱ ያለፋችሁት ነው የሚመስለኝ። አንደኛ ቅድም ተሙ ሲናገር እንደሰማሁት ከ3 የተከፈለ ነው የሚባለው ነገር ራሳቸውን እስካልገለጡ ድረስ ይሄ ቡድን ከኛ ክፍል ወይንም ከኛ ተገንጥሎ የወጣ ጨፍጫፊ ቡድን ነው እስካላሉ ድረስ አሁን ቶታሊ ምን ወስነው እንዳጠቃላይ ነው እንጂ ወይንም ይሄ ዋብያ ወይንም እንደዚህ ብለን የምንሰጠው የዳቦ ስም ሚኖር ያለ አይመስለኝም። ለምን እነሱ እስካልገለጡልን ድረስ ገብቷቸዋል። እነሱ አላሉማ የኛ ወገን አይደለም ብለው መግለጫ እስካልሰጡ ድረስ በቃ ኢስ ቶታሊ እንደመደበው ጠቅለለን ነው ማለት ነው። ሁለተኛ ግን እኔ ማንሳት የምፈልገው ነገር ምንድነው ወሳኙ ነገር ከዚህ ቀደም ታውቃላችሁ ከዛሬ 15 ስልጤ አካባቢ እንደዚህ ያሉ ነገሮች ተከስተው ነበር። አሁን እዚያ ላይ ታርጌት ብናደርግ ራሱ ጅማ ላይም በተመሳሳይ ታስታውሳላችሁ። በፊት ከ10 ምናምን ዓመት በፊት ነው የምነግራችሁ። እነዚያ ነገሮች አንድ ጊዜ ሆኑ፣ ሁለተኛ አልተደገሙም። በተመሳሳይ ጅማም እንደዚህ ያሉ ነገሮች ተከሰቱ። ወዲያውኑ ተመንጥረው አብጠርጥረው ፈልገው ሚዲያ ላይም ጭምር መፈራረጃ እስከሚሆን ድረስ ቀጧቸው። ሁለተኛ አልደገሙትም ማለት ነው። አሁን ጊዜ ጠብቀው ለምን በዚህ ሰዓት ሆነ ሲባል እኔ እንደሚገባኝ አንደኛ የአሩሲን መንገድ አይታችሁት ከሆነ መንገዱ ራሱ አንድ ነው። በጣም የሚገርመው ወዲያ ወዲህም የለም፣ አንድ ብቻ ነው። ወደዚህ መምጫን የላ አገልግሎት ሂጅ አውቀዋለሁ፣ አንድ ነው። ያ መንገድ ተቆረጠ፣ ታፈነ። እዚያው ኢቨን እኮ አንድ ጊዜ አይደለም እኮ በየቀኑ ስቲል እኮ እየሞቱ ነው። በጣም የሚገርመው ማለት ነው። ስለዚህ ይሄንን
እንዳጠቃላይ ፕሮቴስታንቶችም ጭምር ለምን አሁን ያለው ምንድነው የሀገሪቱ መሪ ፕሮቴስታንት እንደሆኑ ይታወቃል። ስለዚህ እነሱ ጭምር ፍትህ ቁመው ከሙስሊሙ አንጠብቅ ግድ የለም። እኔ አሁን አንድ ጊዜ ምንድነው ከዝንብ ማር እንደመጠበቅ ብዬ ነው የማየው፣ የምቆጥረው እንደዚያ ነው። በጭራሽ እንደዚህ ያለም ይሄ መበሻሸቅ በዚያ በአክሱም እንደዚህ ሆነ ይሄ እንደዚህ ሆነ ምንም ነገር ቅድማውን ዲቴል መሰረቱን ሳይንቲፊክ ሜቶዱንም ስትናገሩት ነበረ። ሲስተሙን ይዘቱን እነሱ ራሳቸው ያውቁታል። ግን ወደፊት በዚህ ከቀጠል የእኛን አባቶች እንዳሉ እንተው ግድ የለም እንተዋቸው። ምክንያቱም ያው እናውቀዋለን ያለውን ነገር ማለት ነው። እሱን እንለፈው። ግን እንዳጠቃላይ ግን ይሄ ወጣት ዝም በል ተብሎ በዚያም የሚታፈነው አንድ ቀን ከተነሳ በእውነት እኔ አለመስራታችን ቅድም ዳዊት ሲናገረው ነበረው ዕቅበተ እምነት ላይ ሃይማኖቱን እንዲወድ ማድረግ ላይ አልሰራንም ማለት ነው። ይሄ በነገራችን ላይ የሥራ ውጤታችን ነው የምንለው የምንለቅመው የዘራነውን ነው የምናጭደው። ለምን መንግስት ከቤተ ክርስቲያኒቷ ጋራ ምን ያህል እንደተራራቀ ነው የሚያሳየኝ። አሁን እኔ ምን ያህል እንደተራራቀ እሱማ ቢሆን ኖሮ ክፍተት ባላንስ የሆነ ነገር ይወጣ ነበር። አንዱ አልሰማሁም ይላል፣ አንዱ መረጃ የለኝም ይላል። የበለጠ የሚያመው እኮ ይሄ እኮ የበለጠ የሚያመው በነገራችን ላይ ከሞቱ አይደል ሟቾች ተሰደዋል ታቦቱ እሱ አይደለም። የበለጠ ደግሞ የሚያሳዝነው ይሄ ነው። ግን እነዚህን ነገሮች በጥንቃቄ ስራ አለመስራታችን ከመጀመሪያውም ስነ ምግባር ላይ አለማስተማራችን ምን ያህል እንደተራራቅን እኛ የራሳችን እንሄዳለን። ከዚህ ቀደም አይታችሁ ከሆነ እንደዚህ ያሉ ስብሰባዎች ላይ እኔም ተሳትፌያለሁ። የሆነ ነገር ሲከሰት ወዲያውኑ የሃይማኖት አባቶች ከፖለቲካ ሰዎች ጋር አንድ ሆነው የሆነ መፍትሄ ላይ ይደርሳሉ። ስለዚህ መሸሸጊያ ያጣሉ ማለት ነው እነዚያ ሰዎች። ይሄ ነገር አለው ያው አለ ወይ? ስለዚህ ምንድነው አደገኛ ጠባሳ አደገኛ የሆነ አካሄድ እየሄድን እንደሆነ ይሰማኛል። እንዳጠቃላይ እኔ ፕሮቴስታንቶችም ራሱ ተነስተው በዚህ አካባቢ ፕሮቴስታንት አይ ቲንክ ይበዛል እንደዚያ ነገር ነው እንዲያው ፍትህ ቢሉልን እኛ ሀገር የሚሰማ ከሌለም ዓለም አቀፍ እኮ ያየናል፣ ምንም ችግር የለውም። እዚህም ደግሞ ነፃነት ቢሰጠንና እኛ ሌላ አልገባን ሃይማኖታችን ይከበር ብለን ቢፈቀድልን ሌላ እኮ ውስጥ አንገባም እኮ ምንም እውነት ለመናገር እንደዚህ ያሉ ነገሮች ብትጠይቅ በጣም ጥሩ ይመስለኛል እንጂ ይሄ ግሩፕ መግለጫ አላወጣም ያ ግሩፕ መግለጫ አላወጣም ወዳጅ ሆዱ ነው። ይሄ እኮ አሁን ዛሬ የተጀመረ እኮ አይደለም እኮ ይሄ እኮ ከክርስቶስ እኔ አሁን እንትን ለክርስቲያኖች ፍትህ እሱን አንጠብቅ። እውነት ለመናገር ይሄንን ብንጠብቅ መጀመሪያ ላይ የክርስቶስ የወረስነው እንትን ስለሆነ የተሰጠን ስም ስለሆነ ወዳጅ ፍትህ ዓለም አትሰጠንም አትጠብቅ በዚህ ጉዳይ ላይ ግን እንዳጠቃላይ ዓለም ሲጮህ የኛ ሰዎች ዝምታን መምረጣቸው የሚያሳዝን ጉዳይ ነው። ስለዚህ ክፍተቶቻችን እንሙላ። ሙስሊሞችም የራሳቸውን መግለጫ አውጥተው ሌባ ብለው ያውጡት። አለበለዚያ ግን እዚያ ጋር ሞተ ሆነ ቦታ ላይ ቢነሳ ደግሞ ሌላ ደግሞ እኛን እየከሰሱ እንደዚህ ማለቱ መበሻሸቁ ምንም ሄትም አያደርስም ለማለት ነው። አመሰግናለሁ። እሺ ተሙዬ የለም አለ ኤቢ አለ ኤቢ ይናገር። እሺ ተሙዬ መናገር ኤቢ አውራ ኤቢ እና አበባ እስልምና ለሚሰሩ ድንቅ እህቶቻችን ወንድሞቻችን ስለሆኑ እንትን ይላሉ። አንድ ጊዜ ለሰላም እድል ልስጣት። ሰላም ይቀጥይ። እሺ ተምዬ ተባረክልኝ። እኔ በእውነት ቅድም ስታሰማ በጣም የእንባ እየተናነቀኝ ነው ነበርና እዚህ ራሱ ሀገራችን የሚካሄደውን ያው እስራኤል ሀገር እንዳለና ያው ታውቃለህና አብዛኛውን ጊዜ ምንድነው የምንለው ወንድም ዳቆን እንዳለው አባት ዳቆም እንዳለው እንዴት ነው ከነሱ ጋር በሰላም ምንኖረው ብለን እኛ ራሳችን ይኸው እዚህ ስንት ዓመት ነው የምንኖርና ብዙ መክረናል። በእውነት ነው የምላችሁ ሞኝነት ነው። እስላም ገዳይ አይደለም። ራሳችን በቃ የማሳመን ጥረት የምናደርገው ነው እንጂ አሁን እኛ መጽሐፍ ቅዱስን ተከትለን የምንሄድ ሰዎች መጽሐፍ ቅዱስ ካዘዘና በመጽሐፍ ቅዱስ የምንመራ እንደሆነ ደግሞ እነሱ ደግሞ በቁርአን
የሚመኩ ሰዎች ናቸው። ከዛ አንጻርም ከነሱ ጋር በስምምነት መኖርም እኛ ኦርቶዶክስም ብለው አይሁዳውያንም ሆነ በቃ ሌላ ህዝብም ቢሆን ከነሱ ጋር ተስማምተን መኖርም ብንፈልግ ነው የምንል። እኛ እንኳን እንፈልጋለን። ማንም ከህብረተሰብ እንዲገደልበትና እንዲገል አንፈልግም። ግን ችግሩ ምንድነው? የሆነ ሰዓት ያሳምኑሃል፣ እዚህ ሀገር እንደሚያደርጉት ማለት ነው። ከኛ ጋር ይሰራሉ፣ ከኛ ጋር ይበላሉ። መንግስትም እኮ የእስራኤላውያን ነው። ግን መንግስት ከነሱ ጋር ለመኖር ስለፈለገ ምን አደረገ? መሬት ሰጣቸው። በቃ እነሱን ለማሳረፍ በቃ ውጊያ እናንተን ስለመረረው ማለት ነው። ያ ግን አልበቃቸውም። አየህ፣ ቤንዚል የሚሰጣቸው የእስራኤል መንግስት ነው፣ የሚያበላቸው የእስራኤል መንግስት ነው፣ የሚያኖራቸው የእስራኤል መንግስት ነው። ግን ነው የምንለው። ግን ምንድነው ያልታሰበ ሰዓት ላይ ገብተው ምንድነው በህዝብ ላይ ጥቃት ያደርጋሉ። አየህ፣ ለምን? ቁርአናቸው ስለሚላቸው ነው። አሁን ሞኝነት ነው። የማያውቁ እናቶች የማያውቁ አባቶች የሚል ነገር የለም። እምነታቸው ነው። ከእምነታቸውም አንጻር የሚያምኑበት ነገር ነው። አያችሁ፣ እኛ ይሄን ለራሳችን ለማሳመን ነው። ለምን? እኔ ያውቀዋለሁ ስሜቱን በእውነት ነው። ለ7 ኦክቶበር የነበረብንን ባሶች እዚህ የገቡ ሲፈነዱ የነበሩበት በጣም ስሜታዊ ሁኜ መናገርም አልፈልግም። አየህ፣ ትንሽም ብትለው እኮ የሚያድጉት ምንድነው? ቦምብ ይዞ ለመፈንዳት ነው። ክርስቲያንና አይሁድን ከዘራቸው እስከ ማንዘራቸው አጥፋ የሚል ህግ ስላላቸው ነው፣ እምነት ስላላቸው ነው። እና እነዚህን ህብረተሰቦች እንዴት ነው በእኛ ጉዳይ እንኳን ችግር የለም፣ እሺ አብረናቸው እንኖርናለን። ኦርቶዶክስም የክርስቶስን ተከታዮች ናቸው፣ ጴንጤዎችም እንደዛው። ግን እነሱ ምንድነው የሚፈልጉትኝ? አይፈልጉም። ከዛም አንጻር ምንድነው በየሚኖሩበት አገራት ያፈነዳሉ፣ ይጨርሳሉ፣ ይገላሉ። ለምን? ቁርአናቸው ስለሚል ነው። ይሄን ደግሞ ይሄን እቃወማለሁ ካለ ደግሞ ወይ እስላም ሆኖ ክርስቲያን ነው በክርስቶስ የሚያምን ወይ በቃ እነሱን በጥላቻ የተነሳ መጨረሻው እሱ ምንድነው የሚገደል ነው። እውነቱን ከተናገርን መጨረሻ ላይ የሚቃወማቸውን ኢቭን ከነሱ የተነሱትን እዚህ እኮ እናውቃለን እንደ ሞሳድ ሆነው የሚኖሩ ማለት ነው። የነሱ እንትን እያጋለጡ የሚኖሩ ሞሳድ በቃ እግዚአብሔር እስራኤል ጋር ቁጭ ብለው እስራኤል የምትጠብቃቸው ለምን? የራሳቸውን ህዝቦች ስለሚፈሯቸው ነው። ስለዚህ ወንድማችን ቄሱ ከይቅርታ ጋር ነው የምልህ። የኛ እንፈልጋለን እንደማንም ህብረተሰብ ከነሱ ጋር መኖር ይፈልጋሉ፣ ግን እነሱ አይፈልጉም። ይሄን ደግሞ ካላመንበት ይሄ ወንድሞቻችን እኛ የምናልፈውን እስራኤል ሀገር በየቀኑ ልጅ የሚታረደውን በየቀኑ የሚገደለውን ጦርነት የሚካሄደውን በሌላ ቦታው እያሰፉት ነው። ኢትዮጵያ እየተደረሰ ነው፣ ሊቢያ ላይ የሆነ ነው፣ በብዙ ቦታዎች አሜሪካ ሁሉ ይኸው ተነስተዋል እኮ። ይሄ ውሸት እኮ አይደለም። እኛ ራሳችን እየዋሸነ ይሄን ስምምነት የምንለውን ነገር በእውነት ነው የምላቸው አይናችን ከፍተን ማመን አለብን፣ ማየት አለብን። ይሄ እንግዲህ ሰውን ሁሉ ለማጥፋት አይደለም፣ ግን እውነቱን አውቀን መኖር አለብን። እነሱ ሰላም በፍጹም አይፈልጉም ነው የምንል። እኔ አብሬያቸው ስሰራ ነበር። እኔ አብሬው የምሰራው ልጅ ነው የምልህ። የምሰራው ልጅ ከ2 ዓመት በኋላ ጂሃዱ ነው ተነስቶ ኢየሩሳሌም ላይ ቦምብ ጥሎ ያፈነዳቸው ብዙ የማቃቸው አሉ። ከኔ ጋር አብሮ የሰራ አረብ ማለት ነው። እሺ ለምን? ቁርአናቸው ስለሚያዛቸው። ይሄን ለማለት ፈልጌ ነው። እና ስምምነት ምናምን የምትሉት እንጃ፣ ምናልባት ኢትዮጵያ ሌላ ባህሪ ይኖራቸው ይችላል፣ ግን ከሆነ ሰዓት በኋላ ግን ይነሳሉ። ይሄው ወንድሞች ያያቸው ነው እንደተገደሉት ማለት ነውና በጣም የሚያሳዝን ነገር ስለሆነ ይሄንን ራሳችን እንመንበት፣ በእውነት እንመንበት። እነሱ ሰላም አይፈልጉም ለማለት ፈልጌ ነው። ተምዬ ተባረኩ፣ ቀጥሉ። እሺ ፏድን ተሙዬ ያስገብቸው ነበር። ፏድ ናግባ ቁርአን አይልም አትዋሹ የሚል ወንድም ነበር። ናግባ አይልም ከሆነ ማስረጃ ሰጠዋለሁ፣ ችግር የለውም። ቁርአኑ ላይ ለዛውም ምንም ሐዲስ ላይ አልገባም። እኔ ልሰናበታቸው ሀሳብ ያስቀምጣለሁ። ዲያቆን ከፈለገ ብዬ ነው። ዲያቆን ዘተዋህዶ የሚል አንዳንድ ቁጥር እየጻፈ ስለነበረ እሺ እኔ ልሰናበታቸው ብዬ ነው። በዚሁ እንግዲህ ሀሳቤን ማስቀምጫለሁ። እንግዲህ እግዚአብሔር ሀገራችንን እንጠብቅልን። ሰላም ሁኑ። አሜን። ሰላም ሁን ዶክተር ተባረክ። ታንኪ። እሺ ዲያቆን ቀጥል።
ዲያቆን ዘተዋል የሚለው እግዚአብሔር ይስጥልኝ። አመሰግናለሁ። ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። በቅድሚያ ምን ለማለት ፈልጌ ነው፣ በተነሱ ኢሹዎች ላይ ዶክተር ያነሳቸው ከነበሩ ሐሳቦች ላይ ስነሳ ዞሮ ዞሮ ብዙ የሚባሉ ነገር ስላለን ማለት ነው መነሳት አለብን፣ መደራጀት አለብን፣ ጊዜ መስጠት የለብንም። ያለፉ ጊዜ ያው አንተም ጋር ዛሬም ይሄ ሐሳብ ተነስቶ ተንሸራሽሯል። ነገር ግን ወደ መፍትሄው ሐሳብ ወዴት እንሄድ ምን እናደርግ ሲባል ዶክተር እየመለሰ የነበረው ሐሳብ ለኔ ምቾት አልሰጠኝም። ምክንያቱም እየታረዱ እያነቡ መሸሽ አስፈላጊ ነው ብዬ ስለማላስብ ማለት ነው። ይሄ ማለት ሰሞኑ እንዳያችሁት የተለያዩ ሙስሊም ወገኖቻችን እያወጡ ነው መግለጫ። ግን መግለጫው ምን የሚል መግለጫ ነው ብለን ብናየው አንገታችን ካረዱን በኋላ የሐዘን መግለጫ ያወጡልናል። ይሄ ሊሳለቁብን እንደሆነ ማወቅ አለብን። ወደዳችሁም ጠላችሁም ኡስታዞቻቸው ስራቸውን ከጨረሱ በኋላ ድርጅታቸውን አደራጅተው ከጨረሱ በኋላ እኛ ኦርቶዶክሳውያንን አስፈላጊ ሲሆን አርደው አስፈላጊ ሲሆን ገለው መቃብር እስከምናጣበት ቦታ ድረስ መውጫ መንገድ እስከምናጣበት ድረስ የሚያደርሳቸውን በሎጂስቲክ በገንዘብ በተለያዩ እንደ ፖለቲካም ተደራጅተው የተነሱበት እንዳለ እያወቅን እነሱ ግን አዝነናል እያሉ የማላገጥ አይነት፣ ይሄ ማለት እያረዱን ማላገጫ ማለት ነው። ቆፍረው ከቀበሩን በኋላ አብረውን ያለቅሳሉ። የሚያሳዝነው ነገር ከቀበሩን በኋላ ቤተሰቦቻቸው የት እንደቀበሯቸው የማይታወቃሉ። ብዙዎች የት እንደተቀበሩ የቱ ጋር እንደጠፉ አስክሬናቸው ማን እንደወሰደው እንኳን የማይታወቅ ብዙ ወገኖቻችን አሉ። አፍነው ከወሰዱን በኋላ ያፈኑብንን ሰው አብረውን ያፋልጉናል። የሚያሳዝነው ነገር መቼ ነው የምንነቃው? ጋይስ እስኪ አስተውሉ። መቼ ነው የምንነቃው? እኛ መደራጀታችን ለመጥፎ ነገር ተደርጎ ለምንድን ነው የሚታሰበው? እንግደል አላልንም እኮ። ነገር ግን እንዳንገደል ነው እያለን ያለ ነው። እንዳንገደል ራሳችንን እናዘጋጅ። ቢያንስ ከመሸሽ መከላከል ይቀድማል ነው እኮ እያለን ያለ ነው። አባቶች ለዓለም ሞተናል ይላሉ፣ መነኮሳት ነን ይላሉ። ነገር ግን ያማራው ወንበራቸው፣ ያማራው ቆባቸው፣ ያማራው ጫማቸው እንዳይቆሽሽ ቦታው ሄደው እንኳን ለማየት ተከተሉን እኮ አላሉም። ቦታው እኮ ሊያዩት እንኳን አልወደዱም እኮ። የነሱ መግለጫ እንኳን ስናየው እኮ እውነት አንድ በግ የጠፋው ገበሬን እንኳን አይመስሉም እንኳን። እንዴት ነው እረኛ ንብረቱ ሲጠፋበት ያ የሚጠብቀውን በግ ወይም ላም ቢጠፋበት እንዴት ነው የሚሆነው? እንዴት ነው የሚንሰፈሰፈው? እንዴ በሬ ጠፍቷል፣ ላሜ ጠፍቷል፣ ገብቼ አልተኛም እኮ ነው የሚለው። ሰውን የሚጠብቁ ሰውን ይጠብቃሉ ተብለው በመንፈስ ቅዱስ የተሾሙ ናቸው የሚባሉት መነኮሳት፣ ለዓለም የሞቱ መነኮሳት ለንግግራቸው ፈርተው ለሚሰጡት መግለጫ እንኳን በጥንቃቄ ነው ሲጻፍ የነበረው ደብዳቤያቸው በጥንቃቄ። ለምን ወገኖቻችን ታርደዋል፣ ኦርቶዶክስ ታርደዋል፣ እየሞትን ነው እየታረድን ነው ብለው መግለጫ ለምን አያወጡልንም? ስደት ላይ ናቸው፣ መንገድ እንፈልግላቸው፣ እስኪ መንገድ እናሳያቸው፣ እንሂድ፣ እኛ አባቶችንን ቀድመን እንሙት፣ እነሱ ከኋላችን ይከተሉ። ለምንድን ነው የማይሉት? የምን እንደዚህ ማላዘን የምንድን ነው ይሄ? እኔ እየሞትኩ ነው እንዴ ምለምነው? ወንድሜ እየሞተ ነው እንዴ? እንደው እንደራደር ባካችሁ እንደዚህ በሉልን ምንለው? አይሆንም። እንደዚህ ይሄ አግባብነት የጎደለው ነው። ዓላማው ምንድነው ቢባል ዓላማቸው ላቀዱት ሌላ ግድያ እያዘናጉን ነው መግለጫ የሚያወጡልን። ወደድክም ጠላህም ገና ሌላ ግድያ ይጠብቃል ነው ማለት። ስለዚህ አውቀው መግለጫ ያውጡ የምትሉ ሰዎች የነሱ መግለጫ እኛን ሊያድነን አይችልም። ሊያድነን የሚችለው አንድና አንድ የኛ መደራጀትና የኛ ጠንክሮ መነሳት፣ የኛ አንድ ላይ መቆም ነው። እጅ ለእጅ መያያዝ ነው። በቃ ስንነጋገር ይሄ እንዲህ ባክህ ምናምን አድንቀኝ ከፈለገ አይውደደኝ፣ ዛሬ ካገኘኝ መንገድ ላይ ይግደለኝ ጉዳይ አይደለም። ከሞቱት ሰማዕታት የኔ ነፍስ አይበልጥ፣ እኔ አልበልጥ። ስንት ህፃናት ቆም ብላችሁ ብታስቡ፣ ስንት ጨቅላ ነገ አገር ሊመሩ የሚችሉ ቤተክርስቲያን ሊመሩ የሚችሉ ነገ ዶክተር የሚሆኑ ነፍስ አድን የሚሆኑ ስንት ጨቅላ ህፃናቶች ናቸው እየተደፉ እየተገደሉ ያሉት። ረሃብ የምትሞተው
አንተ በቀን 3 4 እየበላህ እርቦኛል የምትል እግዚአብሔርን የምታማር መንገድ ለመንገድ እየሞተች ያለችው እኮ ያንተ እናት ነች፣ ያንተ እህት ነች። መቼ ነው የምትነቃው? መቼ ነው? ለምንድን ነው ማንነቃው? የምን መልፈስፈስ ነው? የምንድን ነው መለማመጥና እንደዚህ አይነት ነገር ለምን እንዴ? እኛም እኮ ቢያንስ ስንሸሽ እኔ እየሸሸው ቢመታኝ እንደምንም በመታኝ ዱላ መቀበል እና እሱን መምታት አለብን። ይሄን ማወቅ አለብን። በቃ እነሱ ለመኪናቸው፣ ለቆባቸው፣ ለጫማቸው፣ ለወንበራቸው፣ ለስልጣናቸው ከተመኩ ዮሐድ ይቅርታ ስም መጥቀስ እችላለሁ። ዮሐድ አቃቢ የተናገረውን ነገር እንደ ማስረጃ ብናቀርብ ምንድነው ያለን? ምን ያህል እንደተደራጀ። ዮሐድ ማለት ሙስሊም አይደለ? ዕቅበተ እምነት ላይ የሚሰራ ትልቅ የኛን ዕቅበተ እምነት የሚሰሩ ልጆችን ውይይት የሚጠራ አይደለ እንደ እነ ዳቆን ሊቁን የቻለ መጥቶ እኔ አቃቢ ነኝ የሚል ዕቅበተ እምነት የሚሰራ ወንድ ከኔ ጋር ይወያይ ብሎ ወሃቢያን ወክሎ ሙስሊምን ወክሎ ወሂድ ምንድነው ያለው? እኛ ተደራጅተናል። ካፊር ቀና ብሎ የሚሄድበት ዘመን አልቋል ኢንሻአላህ። ጊዜው የሙስሊም ነው እያለ ነው የተናገረው። ያንተ ጊዜ መቼ ነው? የመሞት ጊዜ ነው የታቀደልህ? አንተማ አሜን ብለህ ተቀብለህ ነው ልትሞት? ቢያንስ አልሞትም ማለት አትችልም እንዴ? ስለዚህ በርትተን ጎበስ ሆነን በደንብ ተደራጅተን ምን ማድረግ እንዳለብን መነጋገር ካለብን መነጋገር ነው። ካልሆነ አባቶች ከፊት ካልቀደሙ እኛ ከፊት ቀድመን ወገኖቻችን ላይ በላያቸው ላይ መድረስ አለብን። ዳግም መታረድ የለባቸውም፣ ዳግም መሞት የለባቸውም። ኢትዮጵያ ሁለተኛ ዜጋ ሆነን ልንኖር አይገባም። በቃ ሁለተኛ ዜጋ መሆን የለብንም። ምክንያቱም ሀገር የጋራ ነች፣ ሃይማኖት የግል ነው። በሃይማኖታቸው ተከብረው በሃይማኖታችን ተከባብረን መኖር ካልቻልን፣ በገዛ ሀገራችን ደግሞ የጋራ ኑሮ መኖር ካልቻልን እየተያያዝን መወዳደቅ ነው። ያ 100% ይሄ ነው እኔ ማረጋገጥ። ቴንክ ዩ ወንድሜ ክበርልኝ ዲያቆን። እኔ ትንሽ ቀር ያለኝ ይቅርታ አድርጉልኝ፣ ሀሳብ ለምን አልሰጠም እንዳትሉኝ፣ የዲያቆን ዴቭ ንግግር ከ100 አልተመቸኝም። አውቃለሁ ዲያቆን ነው፣ እኔ ምእመን ነኝ። ይሄ ማለሳለስ አልተመቸኝም፣ አይመቸኝም። ዲያቆን ታች ላይ ስላለ እየሰማ ስለሆነ ነው። ለምን ቢባል በይኸው በእግዚአብሔር ፊት የወንድምህን ድምፅ እየሰማ እየታረደ አላህ አላህ አክበር እያለ እያረደው አላህ ማለት እግዚአብሔር እያለ ነው እንዴ? አይደለም እኮ አላህና እግዚአብሔር አይተዋወቁም። የኛ እግዚአብሔር ዘላለማዊ አዳኝ ነው። ፍቅር ግድ ስላለው አንድያ ልጁን ይላከልን ነው። አላህም እግዚአብሔርም አይተዋወቁም። እግዚአብሔር አላህ መኖሩን ራሱ የሚናገረው አንድ መሐመድ የሚባል ሰው ነው፣ ራሱን ነብይ ያደረገ። ስለዚህ አላህና እግዚአብሔር ፈጽሞ አይተዋወቁም፣ አይግባቡ። የመጀመሪያው ጉዳይ ኢሽ አላህ ተቆጣጥረናችኋል እያለ እያወራ እየሰማችሁ እንደ በግ እየታረደ ማለት ወንድም ከይቅርታ ጋር ድምፁን ብቻ አንድ ጊዜ ላሰማችሁና ወንድም እንደ በግ እየታረደ እየሰማ አይ በፍቅር እንኑር እኛ መች እንደባደባለን አላልንም እኮ ቤተክርስቲያን ዝም አትበይን ያልነው አባቶች ዝም አትበሉን ያልነው አዳምጡልኝ الله أكبر الله أكبر አይሰማም ውዶች አይሰማም ታች ላይ ይሰማል አዳምጥ እቺ የምትስቀዋ ልጅ ቦልኩልኝ ዲያቆን ገስ ልኳል አስገቡት አንድ ጊዜ
ዲያቆን ገስት ልኳል፣ አስገቡት አንድ ጊዜ ዲያቆንን። አዎ ስሙልኝ። الله أكبر الله أكبر الله أكبر ተሙ በቃ በኢየሱስ ስም በጣም ነው የሚረብሸው። ተሙ በእግዚአብሔር በቃ የበግ ድምፅ አይደለም፣ የሰው ድምፅ ነው፣ የወንድም ድምፅ፣ አንገቱ ላይ ማህተብ ያንጠለጠለ የክርስቲያን ድምፅ ነው። ይህ ድምፅ አንድ ጊዜ ከይቅርታ ጋር ይሄ ስለማይዘጋ አንድ ቪዲዮ ብቻ ላሳያችሁ። ይሄ ስለማይዘጋብኝ ይሄ ስለማይዘጋ ወይ ይሄ ስለማይዘጋ እሺ መልሼ ኢፌክት አድርጓለሁ። ይሄ ስለማይዘጋብኝ ላሳያችሁ። ስለማይዘጋ ይሄ ማረጋ በእንጀራላል ለመስቀላ መስቀላ ኩጭ ሲሰንጀራ መስቀላ ኩጭ ሲሰንጀራ ሰይፍ ቀለሙ ፍኒያር ወር ስላንተ ሁሉ ሙሉን ካሳየችው ችግር ስለሚያመጣ ነው። ሞዴሬተሮች የሚሳደቡ ሰዎችን ብሎክ አድርጉልኝ ከቻላችሁ። ተመስገን ወይ ዲያቆንሽ ሀሳብን ከጨረስክ ማለት ነው። መልሼ የመጣሁት ለምንድን ነው? ስሜን ስላነሳህ ነው። ከታላቅ ይቅርታ ለዛ ነው። ይህንንም ደግሞ አንተ ቆይ ሀሳቤን ልጨርስና ከዛ በኋላ ሙሉን ሰምቼዋለሁ። ከታላቅ ይቅርታ ጋራ ስሜን ካነሳህ ሚስ ሬፕሬዘንት አታድርገኝ ፕሊዝ። ሀሳቤን ልጨርስ። ኦኬ ወንድምህ ሲታረድ እንዴት ዝም ብለህ እንትን ትላለህ የሚለው ኢትስ ሚስ ካራክተራይዜሽን። እንድታቀው እስልምና ላይ ክርስቲያኖችን ሲገሉ ማውራት ያለብን መጀመሪያ ያለብን የተባለው ዛሬ ላይ አይደለም። እኔ ቲክቶክ ላይ መጥቼ አይደለም፣ ታሪክ ይታወቃል። ከዲሲ ማርያም ጀምሬ ደብረ ሰላም ቅድስት ማርያም ቤተክርስቲያን መምህር ተስፋዬ መቆያ እያስተማሩ እስልምና እየተገደለ ነው በሚባልበት ወቅት እዛ ውስጥ ቁጭ ብዬ ስለ እስልምና ምን ማድረግ አለብን፣ ምን መስራት አለብን ብዬ ከዛ ጀምሬ የዛሬ 15 ዓመት ጀምሮ እየሰራው ነበርኩ። በተለያየ ደብርና በማስተምርበትም ወቅት በዛሬው ላይ ክርስትና ላይ ግድያ ተፈጥሯል ብዬ ማንም በማያወራበት ወቅት እያወጣሁ ወጣቶችን እያስተማርኩ ነበረ። ዛሬ ሄደን ልንፈልጋቸው እንችላለን፣ ምስክርነት ይሰጣሉ። በአርሲም ጊዜ አሁን ባለፈው ማለት ነው፣ አሁን ዛሬ ላይ ሳይሆን ዛሬ 3-4 ወር በየቦታው እየሄድኩ ለምን አናወር፣ ለምን ዝም እንላለን፣ ለምን እንገደላለን ብዬ let's be the voice for the voiceless ብዬ ሰርቻለሁ። አሁንም ዛሬም እደግመዋለሁ። እንደውም ዋናው ሀሳቤ እዚህ የመጣሁት ዕብራዊትን ሳይ እንደውም ሌሎች ፕሮቴስታንቶችም መናገር አለባቸው፣ 1-2 ሰው ብቻ ሳይሆን ሌሎችም መናገር አለባቸው ብዬ ነው እንጂ የመጣሁት በአርሲ ላይ ዛሬም ከወንድሞቼ ጋር እቆማለሁ። ሚስ ሬፕሬዘንት አታደርገኝ። ተመስገን ትክክል አይደለም ያደረከው። ምናልባት ሀሳቤን ካልተረዳኸው ሀሳቡን አልተረዳሁትም ኢቨን አይ ዲስአግሪ ዊዝ ኢት ማለት ትችላለህ። ማድረግ ግን የማትችለው ተገቢም ያልሆነው ሚስ ሬፕሬዘንት አታደርገኝ። አሁን ጉዳዩ ስለ ዲያቆን ዳዊት ስላልሆነ ስለሞቱት ሰዎች እናውራ። አይ ቲንክ ያ ይሻላል መሰለኝ። ግን ሚስ ሬፕሬዘንት አታደርገኝ፣ ትክክል አይደለም። ስሜንም ስላነሳሁ ነው የገባሁት። እሺ መልካም ዲያቆን። እኔ አሁን ይህን ሳውራ ከዚህ በፊት ድምፅ አልሆንክም። በእንግሊዝኛም በአማርኛም ብዙ ጊዜ ድምፅ ስትሆን ቪዲዮ ይደርሰኛል። ፍሬንድ ነን፣ እንተዋወቃለን። አልሆንክም አላልኩም።
አሁን ግን ባወራነው ሀሳብ ግን ደስ አላለኝም። በቃ እዛ ላይ እኮ ማቆም ስትችል ወንድም ሲገደል አብረን ተያይዘን ሰላም እንሁን ምናምን ዶንት ሚስሪፕሬዘንት ሚ ተመስገን። እና እንዳልኩት ቶፒኩ ዲያቆን ዳዊት አይደለም። የሰጠውን ሀሳብ እኔ እቃወማለሁ፣ የኔ እይታ እንደዚህ ነው ብለህ ማውራት ትችላለህ። ምስ ሬፕሬዘንት ግን አታደርገኝ፣ ትክክል አይደለም። እንዳልኩት ጉዳዩ የዲያቆን ዳዊት አይደለም። የሞቱ ወንድሞች እህቶቻችን አሉ፣ ኦርቶዶክሳውያን አሉ። ስለዛ ፍትህ ያስፈልጋል። አዎ ያስፈልጋል። እዛ ላይ ፎከስ ብናደርግ፣ ምክንያቱም እኔም የወረድኩበት ዋናው ሀሳብ ምንድን ነው? አሁን ቶፒኩ ምን እየሆነ ነው? ዲያቆን ዳዊት እየሆነ ነው ማለት ነው። እኔ ዋናው ሀሳቡ ሰው እየሞተ ስለሆነ እዛ ላይ እንነጋገር። ከፈለጋችሁም ሀሳቤ ትክክል አይደለም ምናምን ማለት እኮ ይቻላል። ዋናው ግን ከቶፒኩም እንዳንወጣ ቅድም መጋቢ ያሉት በጣም እንትን እላለሁ። ምክንያቱም የእኛን ጉዳይ በሳይድ ማድረግ እንችላለን። አሁን ግን ሰው እየሞተ ስለሆነ ሰው ለምን ሞተ የሚለውን መነጋገር እንችላለን። እኔም የወረድኩት ዋናው ሀሳብ ለዛ ነው። ዲስትራክሽን እኔ ርዕስ መሆን የለብኝም። ርዕሱ አርሲ የሞቱት ወንድሞቻችንና እህቶቻችን ናቸው ለማለት ነው። አመሰግናለሁ። በቃ መልካም ዲያቆን። ሶሪ ድንገት ችግር የለውም። እሺ ለመሰለ ዲያቆን የወሉት እኛ ሀሳብ እኮ እኛ መጽሐፋቸውን የተከተሉት፣ ስለዚህም እስላም ገዳይ ነው ስንል እኛ የሆነ የኮሚኒቲ ጦርነት ሲቪል ዋር እየፈጠርን ነው። ሰውየው ላይቭ ላይ ቁጭ ብሎ ስንት ሰው ምናምን ባለበት በሰላም ወጣችሁ ከአሁን ራሱ ከተመለሳችሁ ይገርመኛል ምናምን ሲል እሱ ሲቪል ዋር እየፈጠረ አይደለም። ስለዚህ ጥፋተኞቹ እኛ እነሱ አይደሉም አይደል? ማን ነው ኤቢ? ማን እንደዛ አለ? በጣም አንዳንድ እየተደማመጠ ብንሄድ ሰውየው ኃጢአት ማን ነው? ወንጀለኛ ነው፣ መጠየቅ አለበት። ወንጀለኛ ነው፣ ትክክል አይደለም። እሱ ይሄንን ዋሂድ ነው ዋህድ የሚባለው እንደው የፍቅር ሰው ነው እያልኩ አይደለም። why are you guys misrepresenting me? እንዴ ማንን እንደዛ ብሎ ተናገረ? ያላልኩትን አልካ አትበሉ። ወይ ሐሳቤን ካልተረዳችሁኝ ሐሳብህን አልተረዳንህም በሉኝ እንጂ ያላልኩትን ነገር ምስ ሬፕሬዘንት እያደረገ ይሄ ሰውዬ ወንጀለኛ ነው፣ መታሰር አለበት። እሱ ብቻ አይደለም፣ ይሄንን የሚያስተምሩት በሙሉ ወንጀለኛ ናቸው፣ መጠየቅ አለባቸው። ይሄንን ክሊር አድርጌያለሁ። ገዳዮች ናቸው። አዎ ገዳዮች ናቸው። እና ምስ ሬፕሬዘንት አታደርጉኝ። that's not correct. like ሐሳቤን እንትን ስላላገኛችሁት እንትን ማለት ተገቢ አይደለም። እውነቱን ለመናገር ዶክተር የሚሰማ ከሆነ ምናልባት በጣም ይቅርታ መሀል ልግባ ኤብዬ፣ ወሂድ የተናገረውን ሐሳብ ሰምተውታል? ምን አይነት ንግግር እንደተናገረ? አዎ ተጫወተው። ያልሰሙ ሰዎች ሊኖሩ ስለሚችሉ እስኪ ምናልባት የሚሰማችሁ ከሆነ ይህን ቪዲዮ እንደ ማስረጃ ነው። ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው ጠጋር አይሰማም። ድምፁ ወረድ ብሏል። ጠጋር ጉዳይ ወይ ወይ እኔ ላሰማለሁ ከይቅርታ ጋር። አዎ ተሙዬ፣ ለምን ለዶክተር ይበልጥ ግልጽ ምናልባት ቢሆንላቸው ብያስባለሁ። ለምን ይሄንን ወሂድን በደንብ ቢያዳምጡት ኖሮ እንደዚህ አይነት ሐሳብ ይናገራሉ ብዬ አልልም። ምክንያቱም ሰምተው ካልቀደም ዶክተር ግን እስቲ ችግር የለውም በቃ አሁን እሳቸውንም እኔ ወቅሼ ከሆነ ሶሪ ጠይቄያለሁ። ግን ሐሳቤን እንደ ሐሳብ ነው እንትን የምንለው ለምቢባል የሚሰራው ፖለቲካ ስለማቅ እሳቸውም ላይም እኔም ላይም ሊሰራ የሚችል ነገር ስለማቅ ማለት ለዛ ነው። ኤቢም ለሌሎቻችሁም አሁን ታች ላይ ቁጭ ብለው እየሰሩ ያሉ በሌላ ፖለቲካ የተቀመጡ ሰዎች ስላሉ ዴቪድን በውስጥ ማውራት ስለምንችል ዶክተር ምኔን በውስጥ ማውራት ስለሚችል እናወራበታለን። ግን ሀሳቡን ብቻ ቪዲዮን ለመስማትና ቅድም እኮ ሰምተነዋል። የዋሂድን ዶክተር እየደገፈ አይደለም ባይዘው ሀሳቡን እኔ ትንሽ የገባኝ ልንገራችሁ። ምንድን ነው ወደ ፖለቲካ እንዳይሄድ ኬዎስ እንዳይፈጠር ኢትዮጵያ ውስጥ ሙስሊም ብለን ጀነራላይዝ አናድርግ። የገደለውን ሴክት ላይክ እንደው ሀብያ ሌሎቻችን ደግሞ እስላም ነው በሚለው ነው እሱ በገባው አንደርስታንድ ባደረገው እየተናገረ ነው እንጂ ኦርቶዶክስ ይገደል ልክ ናችሁ ምናምን ያለ አይደለም። ትንሽ የምትጽፉት ነገር ትክክል አይደለም።
ዲያቆን እያለ ያለ መሞት የለባቸውም። ቆይ አይ እዚህ ጋር ሀሳቡ ቪዲዮን ብቻ ልጁ ስላልሰማ ዲያቆን ይሄ ጸጥ እኮ ነው። ምንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና ሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው እና ትንፍሽ የሚል የለም። አይደለም ተቋም ለመሰረት ላይሰንስ ምናምን ነገር ማለት ላይሰንሱ የሚሰጥ የሰላም ሚኒስቴር መስጠት አይችልም። እናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዚህ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ ማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላል። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። መጪው ዘመን የእስላም ነው፣ አትጠራጠሩ። ምን ጥርጥር የለውም። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለእኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበረ። አይደለም ተቋም አይደለም መሬት ላይ በስነስርዓት መንቀሳቀስ እንኳን ከቻላችሁ አልናያችሁ ነኝ እኔ በስነስርዓት መልካችሁ ሳይታይ ምን ሳይታይ በስነስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይኖራችሁ ይቅርና ማለት ነው። እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለግኩ ነው። በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነስርዓት የሆነ ነገር ካጋጠመ ደውይ ብለው ቀብሰስ እያሉ ነው ትኖሩ የነበረው ማለት ነው። ሳልፈራ እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድን ነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኤ ጊዜው የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም ማለት ነው። ማንም ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባሰብ ኖሮ አሁን ስለ ኢብራሂም አይምሰላችሁ ኢንሻአላህ። 2 መንግስት ነው ያለው ማለት ነው ኢትዮጵያ። እንደዛ ከሆነ አዎ 2 መንግስት ነው ያለው እዚህ የኢትዮጵያ ምድር ውስጥ። በደንብ በስነስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ። ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያንን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሂዱና ሲኖዶሱን ተናገሩ ነው የምትባሉት። ሂዱና ሲኖዶሱን ጠይቁ ነው የምትባሉት። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ እኔ ይህን ሰበር ዜና በጣም የሚገርም ነገር ነው። በነገራችን ላይ ሲኖዶሱ በቁጥጥር ስር ውለዋል የሚለው ሰበር ዜና በጣም ከባድ ነው። መልካም ይሄ ነው። ይቅርታ አድርጉልኝ እህት ወንድሞቼ ታች ላይ ያላችሁ ኮሜንት ላይ የተለያየ አይነት ጽሁፍ ስለተጻፈብኝ ነው ሚዩት ያደረግኩት። ሀሳብ ለምን አትሰጡም ማለት አይደለም፣ ብትሰጡ ሞር አሪፍ ነው። ድምፅ በጽሁፍም ብትሆኑ መልካም ነው። ግን ኦርቶዶክሳውያን እንድታስተውሉልኝ ፈልገው ታች ላይ ብዙ አይነት ሰዎች አሉ። በፌክ አካውንት እየመጡ እርስ በርስም ምንም ለማጋጨት የሚመጡ ሰዎች። ለምሳሌ ያክል እኔ ቅድም ላይ ስናገር ሀሳቤን እኔን ፐርሰናል አታክ እያረክን ያወራኸው ሲል ዲያቆን እንደዛ ከሆነ በቃ ከፍቅር በላይ ምንም ስለሌለ ይቅርታ ብዬ ሀሳብ ላይ ነው እያወራን ያለው። ዲያቆን የቤተ ክርስቲያን ዲያቆን ነው። ሀሳቡ ልክ ባይሆንም ብዙ አናወራም እዚህ ላይ ሀሳቤ ልክ እና ተኮር ብቻ ካደረግን ጥሩ አይደለም። ለአገርም ስለማይበጅ ነው የዲያቆን ሀሳብ ያ ነው።
By the way, I want to be very clear again and repeat እዚህ ስላለው ማለት ነው ሀሳቤን እንትን ማድረግ ስለምችል again የዛሬ 20 ዓመት ነው sharia law እየተስፋፋ ሲመጣ በተለይ ፍራንስ ግሬት ብሪትን የሆነው ነገር ኢትዮጵያ እንዳይመጣ ምክንያቱም they're losing their country by the way France እና Great Britain they're losing their country እስልምና ኦቨርቴክ አድርጎ sharia law እናስመጣለን የሚል real threat አለ ይሄ ነገር ኢትዮጵያ እንዳይመጣ መጠንቀቅ አለብን መስራት አለብን ማለት የጀመርኩት ዛሬ ቲክቶክ ላይ መጥቼ አይደለም ይሄንን ስንል ግን sharia law እንዳይመጣ በተለይ ይሄ ኦቨርቴክ ማድረግ መስቀል አደባባይ ሳይሆን ኢድ አደባባይ ነባ ይሄ ሁሉ ነገር ወዴት ነው የሚያመለክተው ብዬ መቃወም የጀመርኩት ዛሬ ቲክቶክ ላይ መጥቼ አይደለም that's why ማታቁን ከሆነ it's okay እኔ ለራሴን እንትን ለማለት አይደለም ይሄንን ስንል ግን ስናወራ ሪስፖንሲብሊ ማውራት አለብን እንዳልኩት መሬት ላይ ያሉት ደግሞ ምስኪኖች ምንም የማያውቁት ሙስሊሞች ስላሉ ጠቅልለን ሁሉም ገዳዮች ነን ካልን ተያይዘን እንወርቃለን ቀደም እንግዲህ አንዳንድ አስተያየቶች ሰምቻለሁ ተያይዘን ኑደቅ የሚልም አለ እሱን ከሆነ የተፈለገው ሌላ ጉዳይ ነው እንዳልኩት ይሄ እንግዲህ የኔ አቋም ይሄ ነው እስልምና ለእት የለብንም ሙስሊም በሙሉ ወዳጅ ነው ቁርአን ላይ በሙሉ እንግዲህ ምንም ነገር የለ እያልኩ አይደለም ሪስፖንሲብሊ እናውራ ማለት አሁንም ብለዋለሁ በእስልምና ስር ቁርአን አንብበው እገላለሁ ብለው የተነሱ ሰዎች አሉ እነሱን መቃወም ያስፈልጋል ይሄንንም የሚያደርጉት በእስልምና ስር ስለሆነ ከነሱ ደግሞ አጠገብ ያሉት ገዳዮች አይደለም ካሉ ተነስተው ይቃወሙ በቃ ዳሰት የኔ አቋም ይሄ ነው ኤኒዌይ እንዳልኩት እኔ ቶፒክ መሆንም አልፈልግም ግን ሚስሪፕሬዘንት አታድርጉም ስለ ራሴ ለመናገር ሳይሆን ስለ አርሲ ስለወደቁት ስለሞቱት ስለሚገደሉት ወንድሞቻችንና እህቶቻችን ብናስብ ጥሩ ይመስለኛል መልካም ዲያቆን ለአበባ ነው ድል የምሰጠው ከዛ በኋላ ለኤቢ ይሰጣለው ለምቢባል ማድረግ ያለብን ማድረግ ስላለብን በቃ አሁንም ስለሚገደሉ ኦርቶዶክሳውያን በማህተባቸው እየተመረጡ ስለሚገደሉ ክርስቲያኖች ድምጽ እንሁን እኔ እየጎዳኝ ያለው ይሄ ማን ነበር ስሙ ጠፋብኝ አንድ ጊዜ ንገረኝ ኤቢ አሁን ያሰማው ድምጽ ወሂድ እኔ ያስጨነቀኝ የወሂድ ንግግር ሳይሆን የአባቶች ዝምታ ነው ለምቢባል ዝምታቸው በራሱ መስማማት ነው ብዬ አስባለሁ ወሂድ ከተናገረ 3/4ኛ ቀኑ ነው የአባቶች ግን ዝምታ እየከበደን የመጣው ዝምታ በራሱ ተስማምቻለሁም ሊሆን ይችላል እርግጠኛ ነኝ አባቶች በትክክል ቲክታክ ይከታተላሉ በትክክል ማለት ደብር ላይ እንኳን ሲመለስ እንኳን ካያችሁ አንዳንድ መምህራኖች ቲክታክ ላይ ሲተላለፍ ያለውን ነገር ነው የሚያስተምሩት የቲክታከሮች ስም እየተጠራ ነው ትምህርት የሚሰጠው የቲክታከሮች ንግግር እየታሰበ ነው ትምህርት የሚሰጠው እኔ ከወሂድ ንግግር ይልቅ የሚያሰጋኝና የሚያስፈራኝ አባቶች ዝምታ ነው አሁንም ለዚህ ንግግር አባቶች ዝም ካሉ እያንዱስ ክስታ ያማል እዚህ ላይ በአግባቡ አባቶች መልስ መመለስ አለባቸው እውነት ተሽጠው ከሆነ ምን አሸጣቸው እውነት ደግሞ እነሱ ሳይሸጡ ደግሞ እኛን ሽጠውን ከሆነ በምን ጉዳይ ይንገሩ እኛ ተሽጠን ከሆነ ራሳችንን ነፃ እናውጣ እነሱ ተሽጠው ከሆነ ደግሞ እኛ ድምጽ እንሆንላቸው ለምን ቢባል ይበቃል አንድ ጊዜ የክርስቲያን ሞት እንኳን ቢሆን ይሄው እኔ ኦርቶዶክስ ከሆንኩበት ቀን ጀምሮ
ሶስተኛ ጊዜ ነው ስለ አርሲ ሲጮህ ሳይሆን ሲገደሉ ሳይሆን የቤተ ክርስቲያን መንበር ከንዋየ ቅዱስ ሳርዬ ሞዴሬት። ስለዚህ እያሳሰበኝ ያለው አሁንም የነዋሂድ ንግግር አይደለም። እነዋሂድ በጭባጫና ቦኪታ ስለሆኑ ራሳቸውን ሳያሳዩ ነው የሚያወሩት። አባቶች ግን ዋቲዝም ለምን ጸጥ ትላላችሁ? እስኪ እናንተ ከፊት ቅደሙና እኛ ልጆቻችሁን እንከተላችሁ። እምቢ አንልም። እናንተ ከፊት ቀድማችሁ እኛ ስንከተላችሁ ማንከተላችሁ ከሆነ በክርስትናው የፈራ ይመለስ፣ በክርስትናው ደግሞ የጸና ደግሞ እናንተን ተከትሎ ይምጣ። በሕያው በእግዚአብሔር ፊት ከተሽከርካሪ ወንበራችሁ ላይ አትወጡ። ግን ትሰሙናላችሁ፣ ታዩናላችሁ። ስለዚህ ፍትህ ለአርሲ ያስፈልጋታል። እየተገደለ ያለው ኦርቶዶክሳዊ ነው፣ እየሞተ ያለው ኦርቶዶክሳዊ ነው። አምጥተህ የአርሲን ጉዳይ ከአክሱም ጋር አታወዳድርብኝ። አክሱም አንድ ሙስሊም አይሞትም አልሞተም ለሚባል ክርስትና መግደል አይደለም። ክርስትና በራሱ እየተሸነፈ የሚያሸንፍበት እውነት ነው ያለው። የተከተልነው አምላክ ተሸንፎ በሞት ተሸንፎ ሞትን አሸንፎ የተነሳ አምላክ ነው የኛ አምላክ። አክሱም ላይ የአንድ ሙስሊም ደም አልፈሰሰም አይፈስምም። ለምን ካልከኝ ክርስትና እየተሸነፈ ማሸነፍ ስለሆነ ፈጣሪ ሆኖ ሲመቱት መጥቶ ያልመታቸው ሞቶ ሞት እንድል አድርጎ የተነሳ ነው የኛ አምላክ። ይለያል። በዚህ ጉዳይ ግን መጅሊሱ ሲነቃነቅና ሲያወራ የቅርብ ጊዜ እውነት ዋሂድ እንዳለው መሸጠት ብርቅ አይደለም። ክርስቶስን በ30 ዲናር ተሽጧል። በ30 ዲናር ተሽጦ ግን ደሙን አፍስሶ ህዝቡን አድኗል፣ ገዝቷል፣ ዋሽቷል። ህዝቡን በደሙ ዋሽቷል። ስለዚህ እኛ ልጆች ነን። ልጅ ሌባ ቢሆንም አጭበርባሪ ቢሆንም ምንም ቢሆንም ቢታሰርም ድምፅ ሊሆንለት የሚችለው መጥቶ ምግብ ሊያመጣለት የሚችለው አባቱ ነው። ልጅ የትም መሄጃ የለውም፣ ወደ አባቱ እየጮኸ ነው። አባት ግን የልጁን ህመም ግን ካልሰማ ግን ሆይ ልጅ እየራበው አንተ ትበላለህ። ልጅ እየተገደለ አንተ ሰርግ ትድራለህ፣ ትጨፍራለህ፣ በውስኪ ትራጫለህ። ፍትህ ለአርሲ ኦርቶዶክሳውያን ያስፈልጋታል። አበባ ይቀጥይ። ይቅርታ በጣም ሰላም ክርስቶስ ይብዛላችሁ። ኤቢ መስጨምሮ ካለ ጨምርና እኔ አንድ ሐሳብ እሰጣለሁ። ታው ሁላችሁም የክርስቶስ ሰላም ይብዛላችሁ። እንዴት ናችሁ እያለሁ
እሺ ያ ማለት አሁን ብዙም መጨረሻ ላይ ነው የመጣሁት። ምንድነው ግን ያለው ነገር እኛ ኦርቶዶክሳውያን አንድ መሆን መቻል አለብን ነው። ስለዚህ እርስ በርሳችን መለያየት መቃወም ካለ ምንም አይነት ኃይል ሊኖረን አይችልም ነውና እስልምና ደግሞ ከ6ኛው ክፍለ ዘመን ወዲህ የተንሰራራ እምነት ነው። ይህ እምነት ደግሞ እስልምናና ክርስትናንና አይሁድነትን በመቃወም ነው የተነሳው። ራሱ ታሪኩ 10 አይሁድ ቢያምኑብኝ መላው አይሁድ ይቀበለኝ ነበር ነው ያለው ሰውየው። 23 ዓመት ለፍቶ 10 አይሁድ እንኳን አላገኘም። የገደላቸው ግን ብዙዎች ናቸው። ምንድነው እኛ አንድነት የምንፈጥረው እኛ ብቻ ነን ወይ ነው። ይሄ አሁን ኦርቶዶክሳዊ ላይ ያነጻጸረ ነገር ሲነሳ የመጨረሻው ደግሞ ግባቸው አይሁዶችን መጨፍጨፍ ነው። አይሁዶችስ የት አላችሁ ነው። እኛ እንደ ኦርቶዶክሳዊነታችን ብቻ ሳይሆን ጀስት አይሁዶችንም ፕሮቴስታንቶችንም ይመለከታል ይሄ ነገር። እኛን ጠርገው ሲያበቁ እናንተ ጋር ይመጣሉ፣ እናንተ ሲናቸው ነው። አንድ አይነት ኃይል ያስፈልጋል ምድር ላይ ሰው ሰላማዊ ህይወት እንዲኖረው ለማድረግ የሚያስችል ኃይል ያስፈልጋል። ኃይሉ ማለት ደግሞ የሰላም ኃይል ማለት ነው። ስለዚህ እስልምናው እናያለን። በተለይ የአራቱ ኸሊፋዎች የነ አሊ፣ የነ ዑስማን፣ የነ ዑመር፣ የነ አቡበክር ሲዲቅ እነዚህ ሰዎች ታውቃላችሁ የነሱ ዓላማ እስከ 11ኛው ክፍለ ዘመን እስከ መስቀል ጦርነት ድረስ ነው የቆየ። የዲሚ ስርዓት እስልምና አልቀበልም ባለ ላይ ግድያን ማወጅ፣ አለዚያ ባርነትን ግብርም አልከፍልም አልሰምም ያለውን የዲሚ ቃል ኪዳን የሚባል አለ። ዲሚዎች እያደረገ በዛ ስርዓት ውስጥ እያስኬደ ብዙዎችን እንደ ባርነት የገዛ ሃይማኖት ነው። ስለዚህ የእስልምና ፖሊሲው እጅግ በጣም ከባድ ነው። ሰዎችን ሁሉ ወደ ጨለማ የሚጎትት ነው። ስለዚህ ስርዓታቸው ይታወቃል። አሁን በዓለም አቀፍ ደረጃ ቻይና አሁን የአእምሮ በሽተኛ ነው የሚያደርገው ሙስልምና ብላ ቁርአን እያቃጠለች ከሀገሯ ጠራርጋ እያስወጣች ነው። ጃፓንም አሁን ተጀምሯል። ስለዚህ እኛ በዛ ልክ እንኳን መነሳት ባይኖርብን ቢያንስ ደግሞ ተከባብረን የምንኖርበትን መንገድ መፍጠር አለብን። እኛ በእንግድነት ተቀበለን እኛሞች እነሱ ገዳይ የሚሆኑበት ምንም ምክንያት የለም። በነገራችን ላይ ምንም ምክንያት የለም። እስልምና በእንግድነት ነው የገባው። በ6ኛው ክፍለ ዘመን 614 ላይ ነው ወደ ኢትዮጵያ የገቡት። ሲገቡም ወቅቱን ያስተዳድር የነበረው የአክሱማዊ መንግስት በሰላም ተቀበሏቸዋል፣ ቦታ ሰጥቷቸዋል ምናምን ነገር። ስለዚህ ይሄ እውነታ ማንም የማይክደው ነው። እነሱ ግን ጥላቻን፣ መበታተንን፣ ክርስትናን መጥላት፣ ማንቋሸሽ፣ ክርስቲያኖች እንደዚህ ናቸው እንደዚያ ናቸው፣ ግደሏቸው፣ ወረዷቸው ከጥንት ጀምሮ የጥላቻ መጽሐፍትን በመጻፍ የጥላቻ መጽሐፍ ኢብን አረቦች የጻፉትን የጥላቻ መጽሐፍ ኢትዮጵያ ላይ ወደ አማርኛ በመተርጎም ማለት ነው ኢትዮጵያ እንደተጨቆነች ኢትዮጵያ ሙስሊሞችን እንደጨቆነች እያደረጉ መጽሐፍ እየጻፉ ስንት ነገር እያደረጉ እንደኖሩ እኛ እናውቃለን ማለት ነው። ይሄንን መቼስ የማያውቅ ሰው የለም። ኢትዮጵያ እስልምናን የጨቆነች ሀገር እንደሆነች ብዙዎቹ አህመዲን ጀበል ጽፈዋል እና አቡ ሱመያ ጽፈዋል። በጣም ብዙ መጽሐፍቶች አሉ። ስለዚህ እኛ ደግሞ አሁን ላይ እየሆነ ያለው ዛሬ የተጀመረ ጉዳይ አይደለም። አሁን ባለፈው ኤፕሪል 24 መታሰቢያቸው አለው የአርመን 1.5 ሚሊዮን ክርስቲያኖች በ1915 በሁለት ዓመት ባልሞላ ጊዜ ውስጥ ነው 1.5 ሚሊዮን የአርመን ኦርቶዶክሳውያን የእህት ቤተክርስቲያን የአርመን ምዕመናኖች የተጨፈጨፉት አሁን የቅርብ ጊዜ ታሪክ ነው። ከጥንትም ጀምሮ ይሰራሉ። በ17ኛው ክፍለ ዘመን ኦቶማኖች በጦርነት ነው የቁስጥንጥንያ መንበር ደምድመው መስቀል ሰብረው ኮከብን የሰቀሉት። ስለዚህ እኛ ምን እያደረግን ነው? አሁን ደግሞ ኢትዮጵያ ላይ እያነጻጸረ ነው። ኢትዮጵያ ላይ በጣም ብዙ ሰርተው ግን አልተሳካላቸውም። በፍጹም ሊሳካላቸው ያልቻለ ኢትዮጵያው ነው። ከሞላ ገደል ተሳክቶላቸዋል። ሶማሊያ ላይ የሰሩት ስራ አለ። የሶማሊያ ዋና ከተማ ሞቃዲሾ ማለት ምንድነው? መቅደስ ማለት ነው። በአፄ ዘርዓ ያዕቆብ ዘመነ መንግስት ትልቅ ቤተ መቅደስ የነበረበት ቦታ ነው። በክርስትና ሃይማኖት ይተዳደር የነበረ የትልልቅ ምዕመናን ሀገር ነው ሶማሊያ። ከግራኝ አህመድ ወረራ በኋላ እንዳለ ወደ እስልምና የገባው ማለት ነው። ለምንድነው ዛሬ አረቦች ሶማሌዎችን ልባችን ናቸው ብለው የሚያሽቃበጡት? ስለዚህ ታሪክ መለስ ብለን እኔ ማለት ነው ለሙሶሎኒ ስንት ሺህ ግመል ነው የሳዑዲ አረቢያ መንግስት ያቀረበለት ኢትዮጵያን ወደ እስልምና ካስገባህልኝ ብሎ። ታሪክ አንብቡ። እነሱ እየሰሩ ያሉት ስራ ኢብን አረቦች መጽሐፍ እየጻፉ የእስላም ጭቆና በኢትዮጵያ ምድር የኢህአዴግ ዘመን እንዴት ሙስሊሞችን
ነው እኛ ላይ። እኛ ግን ዝም ምን ለምሳሌ አሁን የቅርብ ጊዜ አንዳንድ ካነበብኳቸው ማስታወሳቸው ልንገራችሁ። በአባ ሳሙኤል በኢትዮጵያ ሃይማኖት መቻቻል አለ የሚል መጽሐፍና በኤፍሬም እሸቴ አክራሪ እስልምና በኢትዮጵያ የሚለው መጽሐፍ ላይ ያገኘኋቸው በጣም ይገራርማሉ። ለምሳሌ በጥቅምት 6997 ዓመተ ምህረት አርሲ ላይ እዚሁ አሁን የጉደኛ ሀገር ላይ ቆሬ በተባለ ስፍራ አክራሪ ሙስሊሞች በፈጸሙት ጥቃት 10 ክርስቲያን ተገድለዋል። ባንዴ ማለት ነው። ወደ 3 የሚሆኑ ቆስለዋል። 2237 ምዕመናን ተፈናቅለዋል። ቤተክርስቲያንና 194 የክርስቲያን ቤቶች ሙሉ በሙሉ ወድመዋል። ወደ 24 የሰላማዊ ክርስቲያን መኖሪያ ቤቶች ፈራርሰው ተቃጥለዋል። 304 ከብቶች በሙስሊሞች ተዘርፈው ተነተዋል። እዛው 2 ዓመት አለፍ ብሎ ደግሞ ዓመት ከምናምን በ1996 መስከረም 16 ቀን በጅማ ዞን በሻሻ በተባለ ቀበሌ ማለት ነው 18 ክርስቲያን ገድለዋል። 38 አቁስለዋል። 488 በግድ አስልመዋል። ከ2000 በላይ እንዲፈናቀሉ አድርገዋል። የት? በጅማ በሻሻ ቀበሌ ማለት ነው። 3 አብያተ ክርስቲያናትን እንደዚሁም ከ850 በላይ የክርስቲያን ቤቶች ተቃጥለዋል። እንደገና በቆማቸው ወደ 4 ቤተ ክርስቲያን ዘርፈዋል። በጣም ብዙ ግፍ። አሁን ይሄ የቅርብ ጊዜ ታሪክ ነው። ተዘርዝሮ የማያልቅ ስራ ነው የሰሩት ማለት ነው በመላ የኢትዮጵያ ምድር። እነዚህ ይሄንን ሲያደርጉ ዝም ብለን እየተመለከትን ነበር። ጅጅጋ ላይ 11 ቤተክርስቲያን ሲቃጠል ዝም ተባለ። ዝም በቃ ጭጭ። ለምን ዝም ይባላል? አሁን ጅጅጋ ላይ 11 ቤተክርስቲያን በተቃጠለበት ታይም በዛው ወር እነ ሩሲያ የምስራቅ ኢስተርኖችን ታሪክ ሰምተዋል፣ አይተዋል። ከነሱ መካከል እጇን ለእርዳታ የዘረጋች የሩሲያ ቤተክርስቲያን ነበረች። እንዲሁም የሩሲያ የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ወደ ኢትዮጵያ ገብቷል። ከአባቶች ጋር ተገናኝቷል ምናምን ያለውን ታውቃላችሁ። የኢትዮጵያ መንግስት እንደማማሰያ ጥልቅ ብሎ ጣልቃ ትግቡ ምናምን ብሎ አሽቃብጦ ነው ያስወጣል። ለምን? ቤተክርስቲያኒቱን ለመደቆስ ስላሰበ። በቤተክርስቲያኒቱ ብር በቤተክርስቲያኒቱ ቱሪስቶች በሚያስገቡት ኃይሏ በራሷ ገንዘብ ድሮን እየተገዛ ቤተክርስቲያን ትወድማለች። ይሄን ነገር እንዴት ነው አባቶች የማይነቁት? ቤተክርስቲያኒቱ እየተደበደበች ያለችው በራሷ ቦታ ጊዜ በሰጠቻቸው ግለሰቦች ነው። ቤተክርስቲያንን የሚያስመቱ አሉ። አህመድ ግራኝ ያደረገውን ግፍ የዘረዘረ ማነው? ክብሪት ነው የሚባለው ሰውዬ ዞሮ ምንድነው ያለው? ዳንኤል ክብረት አይ አህመድ ግራኝ ለነጻነቱ የታገለ ነው ብሎ ያለ ሰው ነው። ስለዚህ ከሃዲዎችም እንዳሉ መዘንጋት የለ። የሆነ ሰንባዲ መጥቶ የሆነ ነገር ሲል ሰውየው ላይ አትጮህ። ምንድነው መስራት ያለብን? እኛ ማድረግ ያለብን ምንድነው? እኛ እነሱ ያሰሩት ስራ የሰሩ በተለይ አሁን ኮዲስ ከ40 ዓመት ወዲህ በተለይ ከክርክሩ ጋር በተያያዘ መልኩ አህመድ ግራኝ የአህመድ ዲዳት መጽሐፍ በመተርጎም አሁን አብዛኛው ንጽጽር ላይ ያለን የሚሉ ናቸው እየተሳደቡ ያሉ። ቅድም የመጣው ሰውዬ ጭምር ማለት ነው። በቃ ክርስትናን በክርክር ሰበብ ማውደም፣ በቃ ምዕመኑ ሁሉ እንዲከራከር እንዲጣላ በማድረግ በዘረኝነት በመከፋፈል ይሄ ጨቁኗል እያሉ ይሄንን በመከፋፈል በደንብ እየሰሩ ነው ያሉት። አንድነታችንን እየመቱት ነው። ስለዚህ አንድነታችንን መመለስ አለብን። አንድነት ኃይል ነው። በአንድነት ጩኸት የኢያሪኮ ትልቅ ቅጥር ፈርሷል። ስለዚህ እኛ እነሱ የሰሩት ስራ ምን እነ ሐሰን ታጁ መጽሐፍ ቅዱስን የገማ መጽሐፍ ብሎ ሲጽፍ ማን ነው መልስ የሰጠው? እነ ቀመር ሁሴን ጌታችን ኢየሱስ ክርስቶስ ላይ እና አህመዲን ጀበል የምወደው ልጄ ደስ የሚለኝ የሚለው የሰይጣን ድምጽ ነው እያለ ሲጽፍ ማን ነው የመለሰለት? የት ሄደዋል? ተማረኝ ቴዎሎጂ ቅድስት ስላሴ ዩኒቨርሲቲ ተመርቄ ተራቅቄ ሊቀ ጠበብት ሊቀ ሊቃውንት የተባሉ የት ሄደዋል? ማርሲደስ የሚነዱ የት ሄደዋል? አሁን ምንድነው አሁን የሆነው ሆኖ እስልምና ምን እያደረገ ነው የሚለው በደንብ በተጠና መልኩ መጠናት አለበት። እኛ ክርስትናችን ግደሉ አይልም፣ አንገድልም። ምድር ላይ የመኖር መብት አላቸው፣ ከኛ እኩል መብት አላቸው። እግዚአብሔር የፈጠረውን ፍጥረት እኛ ለእግዚአብሔር አሽቃብጠ ምናምን ነገር መግፋት አንችልም። ሉቃስ 6 ላይ እሱ በሚያምኑ በክፎች ላይ ዝናብ ያዘንባል፣ ፀሐይ ያወጣል ተብሏል። እኩል የሰብአዊነትን የምትፈቅድ ቤተክርስቲያን ነች እኛ እምነታችን። ስለዚህ ያ ከሆነ ዘንዳ አይንኩን ነው፣ አንነካካ ነው። ኢቭን ውይይትም ቢባል በስነ ስርዓት መድረክ ላይ መወያየት ይቻላል፣ መነጋገር። እነሱ ከኛ የሚፈልጉት ምንድነው? አሁን ክርስትና መቼ ነው ከእስልምና ፈልጎ የሚያውቀው? እስኪ ታሪክ አምጣ። ክርስትና ከእስልምና ይሄን ፈልጓል ብለህ እስኪ አምጣ። እስልምና ግን ከክርስትና የማይፈልገው ነገር የለም። ቦታ ይፈልጋል፣ ገንዘብ ይፈልጋል፣ ሰው ይፈልጋል፣ ምዕመኑን ይፈልጋል።
እያንዳንዱን ነገር ከሰው እስከ ንዋየ ቅድሳን ከቅርስ እስከ ተንቀሳቃሽ አካል ከኛ ይፈልጋል እስልምና። ሁልጊዜ ከኛ በመፈለግ ላይ የተመሰረተ እምነት ነው። ከኛና እኛን በመፈለግ ላይ የተመሰረተ እምነት ነው። እንደዛ ከሆነ እኛ ደግሞ ራሳችንን ማስጠበቅ አለብን። የኢትዮጵያ ቤተክርስቲያን ከጥንት ጀምሮ ስትደበደብ ነበረ። የግብጽ ጳጳሳት ሲገቡ እየተገዙ እየተስፈራሩ መስጊድ እስከ ማሰራት ስንት ታሪክ አልፈናል እኛ ማለት ነው። እያስመሰሉ እየገቡ ስንት ስራ ሰርተውብናል። ስለዚህ እኛ ማድረግ ያለብን አንድነት መፍጠር ነው። መከፋፈል የሚል ፕሮቴስታንቶችም ወየውላችሁ እናንተም ጋር ይመጣሉ። ፕሮቴስታንቶች አልገደሉም እንዴ? በታሪክ አልገደሉም ወይ? ክርስቲያኖችን ገለዋል እኮ። ለምሳሌ ህዳር 1 2011 ዓመተ ምህረት በባሌ ጎባ ዞን ማለት ነው ሆማ በተባለ ቀበሌ ስብከትን ሰብካለን ወንጌልን ሰብካለን ብለው የወጡ የዩኒቨርሲቲ ተማሪዎችን ወደ 17 ተማሪዎችን ጎርተዋቸዋል፣ ደብድበዋል፣ ወግተዋል፣ በጣም በከፋ መልኩ አጥቅተዋል። ኢቭን ወደ ፕሮቴስታንት እንሄዳለን የሚሉትን ራሱ ይገላሉ። ፕሮቴስታንቶችም አይሁዶችም ክርስቲያኖችም አንድ የሚያደርገን ኃይል መጥቷል። አንድ ሊያደርገን የሚችል አንድ ግዴታ መሆናል። ምክንያቱም ሶስታችን ለኛ ኃይላተን ምናምን አይደለም እንዴ? የኢትዮጵያ ምዕመን እኮ መንግስት በአራት ሰዓት ውስጥ መገልበጥ የሚችል ኃይል አለው። የህዝብ ቁጥር ምናምን እውቀት ችግር እኮ የለብንም እኛ ጋር። ችግሩ የሚያስነሳን ሳያስፈልገናል። ግን አሁን ሶስታችንም ላይ ያነጻጸረ ነገር ነው። ሶስቱን ግሩፕ ላይ ያነጻጸረ ነገር መጥቷል። አንድ ኃይል መጥቷል። ስለዚህ እኛ በአንድነት እነሱን ለመከላከል መጀመሪያ መደማመጥ አለብን። በየግሩፕ መክፈት፣ መጨቃጨቅ፣ መነዛነዝ ያም ራሱን ያስከብራል ያም የሚባል ነገር የራሳችንን ማስከበር ወደ ጎን እንተውና ጀስት በቃ እኛ ህልውናችን የሚቀጥለው እንዴት ነው? ይሄ የህልውና ጉዳይ ነው። ቤተክርስቲያን የመጨረሻ ህልውና አደጋ ላይ ከመጣ የመስቀል ጦርነት እንደሚነሳ ተጠራጠሩ። የመጨረሻ የክርስቲያኖች ህልውና አጠራጠሩ። ለዚህም ደግሞ የመስቀል ጦርነት የአውሮፓ ቤተክርስቲያን ያደረገችው የመስቀል ጦርነት እንደ ምሳሌ ሆኖ ይኖራል። ግልጽ ነው። የመጨረሻ ለ400 ዓመታት ነው እስልምና ደረቱን ነፍቶ እስከ ሩቅ ምስራቅ እስከ ህንድ እስከ ተለያዩ ሀገራት እየደረሰ እንዳለ ዶክመንቶችን በማውደም እንዳለ ቅርሳቸውን፣ ቋንቋቸውን፣ ባህላቸውን፣ ካልቸራቸውን በመርገጥ በመጫል ሲሰራ ኖሮ በስተመጨረሻ በተቀረበ የድረሱ ጥሪ ክርስቲያኖች ተነስተው ጦርነት አድርገዋል። እንዴ ንጉሠ ነገሥት ቆስጠንጢኖስን እንዲህ መስቀል አሳይቶ ሮምን እንዲቆጣጠር ያደረገው ክርስቶስ ነው። ይሄን አትርሱ። ስለዚህ እኛ በሰላማዊ መንገድ ችግርን እንፍታ፣ አንድነት እንፍጠር፣ አንድነታችን አይመታን። እዛም ጋር የሱፊ ወሃቢያ ሀባሽ ሰላፊ ገና ከመጀመሪያው ከኸሊፋዎች ዘመን የሙአዊያ ተከታዮች አሊ ብን አቢ ጧሊብን የሺዓ መሪዎችን የሺዓን መሪ አንገቱን በጥሰውለታል፣ ወግተው ነው የገደሉት በገዛ ቤቱ። ይሄን መገዳደልና መከፋፈል ከኛ በላይ እነሱ ጋር መገዳደል ነው ያለው። እኛ ጋር ግን ብንጣላ እንኳን በጉባኤያት ነው የሚፈተው ጸቡ፣ በመከባበር ነው። አባቶቻችን እና ቅዱስ ቄርሎስ የተከበርኩ ወንድሜ ንስጥሮስ እያሉ ነው ምንፍቅናውን ያወግዙ የነበሩት። ስለዚህ ፍቅር የህግ ፍጻሜ ነው እና ለምንድን ነው እኛ አንድ ማንሆነው ነው? እኔ በጣም ይገርመኝ። አንድ እንሁን። እነሱ በጣም ብዙ ስራ ሰርተዋል፣ በጣም ብዙ ነገር አድርገዋል። መጽሐፍቶችን አንብቡ፣ ታሪክ አንብቡ፣ አንድነት እንፍጠር። አሁን ደግሞ ሁልጊዜ መነጋገር በተለይ አሁን የመጣው ይሄ የሴጣን ምንድነው ዙፋን ከወጣብን ወዲህ በጣም ቢያንስ ወደ 174 ቤተክርስቲያን ነው የወደሙ። አሁን ባለው በአብይ መንግስት ማለት ነው። ከዛም በላይ ይሆናል። ምእመናን እስኪ አሁን ከሚሊየን በላይ አልተገደለም ኢትዮጵያ ላይ ምእመናን? ስንት ሰው ነው እየተገደለ ያለው? አርሲ ላይ ያለው ደግሞ በጣም ስር የሰደደ ነገር ነው። ስለዚህ አባቶች ቤተክርስቲያን ጉልላትን ነቅለው ታቦት ተሸክመው ነዋይ ቅድሳትን አዝለው እስከ መሰደድ ደርሰዋል። ስለዚህ አሁን ገታ የሚደረጉ ነገሮችን ገታ አድርገው ትኩረት መስጠት ያለባቸው ላይ ትኩረት መስጠት አለባቸው። ኢትዮጵያ ቤተክርስቲያን ደግሞ ብቻዋን አይደለችም። ህንድ እህቷ ከጎኗ፣ ግብጾችም አሉ። በነገረ ክርስቶስ ላይ አንድ የሆነን አሉ። እኛ ከኢስተርኖችም ጋር የሚያጣላን ያን ያህል ጣራ የረገጠ ነገር የለም። ግልጽ ነው። ስለዚህ ክርስትና ነው። ስርዓታችን ቢለያይም ነገረ ክርስቶስ ላይ ብንለያይም እንኳን እኛ ኢስተርኖችም ሊደግፉን የሚችሉ የህልውና ጉዳይ ከመጣ ሁሉም እንደሚነሳ የመስቀል ጦርነትን ሄደ አንበብ ታሪክ አንበቡ። ስለዚህ እኛ ቤተክርስቲያን ኢትዮጵያ ቤተክርስቲያን
እንድትነሳ ኃይል መፍጠር አለብን። አባቶች ሞተዋል እንጂ አይባልም። እንዴ ነውር ነው አይባልም። አባቶች ሞተዋል አይባልም። እግዚአብሔር ሰው አለው። አፍኒንና ፊንሐስ ኤሊ ቢያረጃ አይኑ ቢደበዝዝ አፍኒንና ፊንሐስ ቤተ መቅደሱን ቢያረክሱት ሕፃኑን ሳሙኤልን አስነስቷል። ስለዚህ እግዚአብሔር ይሰራል። አባቶችን በቃ እግዚአብሔርን ከአባቶች አትነጥሉ። እግዚአብሔር የሆነ ምክንያት አለው። ዝም ያለበትም ምክንያት አለው፣ ደግሞ የሚሰራበትም ቀን አለው። ስለዚህ እግዚአብሔር አቤቱ ተነስ ለምን ስትተኛለህ? ልብ ዘግይቶበታል እኮ ለዳዊት። እግዚአብሔር ግን ማንም የሚቀድመው እኮ የለም። እንዴ አታለለኝ። ሳሙኤል በጣም መከራ ሲበዛበት አቤቱ አታለልከኝ ተታለልኩ አለ። ግን እኮ አታለለው፣ ግን መከራ ስለበዛበት ነው። ስለዚህ እኛ መከራ ስለበዛብን ተስፋ መቁረጥ የለብንም። አንድነታችን ይጠንከር። እኛ ማንንም አንነካም፣ እኛንም አይንኩን። ቅድም የነበረው ሰው እያለው አለ መስቀል አደባባይን ሄደ አደባባይ ካላን ግዛቶችን መዝረፍ ያልሰለሙ እንዲሁ በጥቂቷ ተመልከቱ። ሶሻል ሚዲያ ላይ ፎቶ ማስለም፣ ቪዲዮ ማስለም፣ ሰለመች፣ ሰለምን በግድ ማለት ነው። ስንት ሰርተዋል። መንገድ ላይ አውቶቡስ እያስቆሙ ይሄ በታሪክ ያለ አውቶቡስ እያስቆሙ ሻሃዳ መስቀል እያስበጠሱ ቪዲዮ እየሰሩ ቤተ ክርስቲያን እያቃጠሉ መስቀል ላይ እየተጸዳዱት ትረሱታላችሁ። መስቀል ላይ ገብተው እየተጸዳዱት። ስለዚህ በቃ እግዚአብሔር እንዲነሳ እኛ አንደኛ መጸለይ ያለብን። ይሄ ትግራይ ሲኖዶስ የባንግላዴሽ ሲኖዶስ የሚባል ነገር የለም። እኛ አንድ ነን። ክርስትናችን አንድ ነው። የሚመራንም አንድ ክርስቶስ ብቻ ነው። ስለዚህ እኛ የተለያየን የክርስቶስ ብልቶች ነን። በአካል ብንለያይም አንድ መንፈስ ነው ያለን። ራሳችን ክርስቶስ ኢየሱስ ነው። መጽሐፍ ቅዱስም ይሄንን ያውጃል። አንድነት እንፍጠር። ይሄ ደግሞ እንደገና ሙስሊሞች እነዚህ የዋሆቹ ኢትዮጵያ ላይ አሉ 10% የሚሆኑ አሉ። ግን እነሱ እየተጸዱ ነው። አትጠራጠር፣ እየተጸዱ ነው። አንድ የሼክ አብደላ አልሐራሪ ተከታይ ሀባሾችና ሱፊዎች ናቸው እኔ የማውቃቸው ኢትዮጵያ ላይ ሰላማዊ የሚባሉት። እነሱንም እየጠረጓቸው ነው። አትርሳ። እነሱም እየተጠረጉ እየተጸዱ ነው። ጠቅላላ ወደ መሐመድ ኢብኑ አብዱል ወሃብ አስተምሮ እየገባ ነው። ህዝቡ ሁሉ ወደ ወሃቢዝም አስተምሮ እየገባ ነው። እያንዳንድህ የታጠቀህ አልሸባብ፣ አልቃኢዳ፣ አልሲስ መሆን አለበት። እያንዳንድህ የግብፅ አልአዝሃር ዩኒቨርሲቲ ምሩቃን እና አልሲስ እና አልሸባብ እና አልቃኢዳ ናቸው። እነዚህ ናቸው ሊቢያ በረሃ ላይ 30 ምናምን ምዕመናንን አንገታቸውን የበጠሱት። ስለዚህ እነሱ እያንዳንዱን ሰው እያሉ ነው። ኡስታዞቹም የተናገሩት ቪዲዮ በደንብ አለ በማስረጃ መጽሐፍቶቻቸውንማ እዚህ አፍንጫህን ይዘህ ይገማሃል መጽሐፍቶቻቸውን ብትገልጠው። ነገር ግን እኛ በዛ ልክ ሰርተናል ወይ ሲባል አልሰራንም። መስራት እንችላለን፣ ግን ወሬውን ገታ አድርገን እንስራ። አንድነት ይኑረን። ከምንም በላይ መከፋፈል ካለ ዝጋ የኔ መቀባጠር ምንም ዋጋ የለውም። አንድነት ከሌለ ፓወር ከሌለ ምንም ማለት የለን። የተከፋፈለ መንግስት ይጠፋል ነው። አንዱ አንዱን ከተቃወመ ይጠፋል። ስለዚህ አንድነት ኃይል ነው። እግዚአብሔርም የሚሰማን በአንድ ላይ ብንጸልይ ነው። ብቻ ነው ሆነ ብትጸልይ አላለም። 2-3 ሆናችሁ ተሰበሰቡ መካከል ያለው አንጨቃጨቅ፣ አንጣላ፣ አንዱ አንዱን አይቃወም። የኢትዮጵያ ቤተክርስቲያን እንድትነሳልን ትንሳኤዋን እግዚአብሔር ያቀርብልን። ቤተክርስቲያን የሰው ኃይል አላት፣ የገንዘብ ኃይል አላት። ኢትዮጵያ ላይ ቱሪስቶች የሚያስገቡት ዶላር፣ የሚያስገቡት ዩሮ፣ የሚያስገቡት ዲናር፣ የሚገባው ብር እየተመነዘረ ባንክ ቤት ተቀምጦ ድሮን እየተገዛ ቤተክርስቲያን የምትፈነዳበት ገንዘብ የቤተክርስቲያን እያንዳንዱ ኢትዮጵያ ላይ የሚጎበኝ ቅርስ የቤተክርስቲያን ነው። ይሄ የታወቀ ነው። ስለዚህ ቤተክርስቲያን የራሷን ግዛት ማስከበር አለባት። የሰው መንካት የለባትም። የራሷን ታስከብርልን ነው። አሁን የራሷም እየተወሰደ ነው። ቅርሱን ተውትና ሰዎቹ እየተወሰዱ ነው። ምዕመናን እየተበላን ነው። ስለዚህ ለምን አንድነት አይኖረንም ነው? አንድነት እንፍጠር ለማለት ነው። በጣም ብዙ ወሮ ምናልባት አንዳንድ መጽሐፍቶችን በጣም በእነሱ በኩል የተጻፉ በጣም እጅግ የሚሰቀጥጡ መጽሐፍቶች አሉ። ካስፈለገ አንዳንድ ጠቁማለሁ። አንብቡ መጽሐፍቶቻቸውን። ኢቭን አረቦች ራሱ የኢትዮጵያ ጭቆና፣ የኢስላም ጭቆና በኢትዮጵያ ምድር እያሉ ማለት ነው ገብቷቸዋል። መስቀል አምላኪዎች ሙስሊሞች ላይ ያደረሱ ተጽዕኖ እያሉ እያበሻቀጡ ኢትዮጵያውያን ኦርቶዶክሳውያን ያደረጉት ውለታ ተመልከቱ። እንዲህ በቃ መጪው ትውልድ እንዲህ አሁን ባባዚ አሁን ምናልባት አፄ ምኒልክ በጳውሎስ ያነበባቸው ወሎ ላይ ጅማ ላይ የነበረው ሱልጣንስ ጅማ ላይ የነበረው በአንድ ቀን ከ2000 በላይ እስከ ማስለም እነዛን አፄ ምኒልክ መለሳቸው፣ አስጠመቃቸው። በወሎም እንደዛው በወሎ ሼክ ሁሴንን አስጠምቆ እንደገና የወሎ መሪ አድርጎ አፄ ምኒልክ ራሱ በኃይል የሰለሙትን ነው ወደ ክርስትና የመለሰው። ጡት ቆረጠ ምናምን ጢምላጭ ምናምን ነጭ እያላቸው የምትሉት ማለት ነው። ማንም የክርስቲያን መሪ ሄዶ በግድ ክርስቲያን ሆኑ ብሎ አላረደም።
ማንም ማለት ነው። ይልቁንስ እናንተ በግድ ያሰለማችሁትን አሁን ንጉሶቻችን መልሰዋል፣ ያስመልሱ ነው። ይህ አይካድም። አሁን ሰው ከክርስቶስ መንግስት ሲወጣ አንፈልግም፣ እኛም ብንለው እንመክራለን፣ እንገስጻለን። ስለዚህ ወገኖቻችን አንድ እንሁን፣ አንድነታችንን እንፍጠር ለማለት ነው። ሳይመን የምትሰጠው ሀሳብ ካለህ ቀጥል እና አትከፋፈሉ። ኦርቶዶክሳውያን አንድ ነን። አሁን የግብጽ አባቶች እዚህ መተው ቢገቡ በአባይ ውሃ እንደዚህ ብሎ ምናምን የሚል ሰው አይጠፋም ማለት ነው። እኛ ክርስቶስ አንድ ያደርገናል፣ አንድ ነን። በቃ በክርስቶስ አባይን ተው። አባይ ተገድቦ አልጠቀም ወዳጅ፣ አንተ ደም ነው አሁን እየተጠጣ ያለው። ሻቢቢ ቀጥል ሳይመን